እና ምንድነው ለምሳሌ አንድ አባት ቢኖሩ ለምሳሌ አሁን ላይ ማለት በኦርቶዶክስ ክርስቲያን ውስጥ አንድ አባት ቢኖሩና በጣም ብትወዳቸው እንደ ትምህርታቸው በጣም ቢማርክህ እና እኛንም ደግሞ በተመሳሳይ ትምህርታቸው ቢማርከን እጅጉ በጣም በቃ የምንወዳቸው አባት ቢሆን ኦርቶዶክሱም ፕሮቴስታንቱም ቢወዳቸው እና እኚህማ እንደው አባታችን ብለህ ልጠራቸው ትችላለህ። እንደው ብዙ ሰዎች ለምሳሌ ባለፈው ብፁዕ አቡነ ገብርኤል ነው እሳቸውን እንደው አንድ ነገር ተናገሩ ተብሎ እንደው አባታችን ሲሉ ነበር። ኦኬ አባታችን ልትላቸው ትችላለህ። ወይም አንድ ደገኛ አባት አሁን የእሳቸውን እርሳውና በቃ ዝም ብለን አንድ አባት አስዩም እናድርግ። አንድ ደገኛ አባት ኖረው ፕሮቴስታንቱም ኦርቶዶክሱም አባታችን ቢሉ ግን የምርም አባትነታቸው ለሁለታችንም በተመሳሳይ መልኩ ነው ወይ ካልን አይደለም። ለምን ከተባለ እኚህ አባት ኦርቶዶክስ ናቸው። ስለዚህም የኦርቶዶክስ ቤተክርስቲያን መምህር ናቸው፣ እረኛ ናቸው። እነሱ እረኛ በሆኑበት መንጋ ውስጥ ደግሞ እኛ አለን። ልክ ፕሮቴስታንቶቹ አባታችን ቢሉ እነርሱ እረኛ በሆኑበት መንጋ ውስጥ ሆነው ሳይሆን ከመንጋ ውጭ ሆነው ነው። እኛ ግን በዛው በመንጋ ውስጥ ሆነን ነው። ቅዱስ አትናቴዎስንም በነገራችን ላይ ልክ እንደዛ ነው። ፕሮቴስታንቶች አባታችን ነው፣ አይ እሱም ለእኛም አባት ነው ብለው ቢናገሩ አትናቴዎስን እና ደግሞ እኛ ራሳችን ደግሞ ቅዱስ አትናቴዎስን የእኛ አባታችን ብለን ስንናገር ልዩነቱ በጣም ሰፊ ነው። ምክንያቱም ቅዱስ አትናቴዎስ የእኔ ቤተክርስቲያን ለምሳሌ የአሌክዛንድሪያ ቤተክርስቲያን የአሌክዛንድሪያ ቤተክርስቲያን ማለት እንግዲህ የኢትዮጵያ ቤተክርስቲያን የመጣችው በግብፅ በኩል አይደለ? በአሌክዛንድሪያ በኩል ሰው ምንድነው አሌክዛንድሪያ እናቴ ማርቆስ አባቴ የሚለው አገላለጽ እንዳለ ማለት ነው። እንደዛ ከሆነ ማለት ነው ፕላስ ደግሞ ወደ ኢትዮጵያ የመጀመሪያውን ቢሾፕ ጳጳስ የሚላከው ቅዱስ አትናቴዎስ ነው። ነገራችን ላይ ፍሬምናጦስ ነው፣ ቅዱስ አትናቴዎስ ነው ባይዘው። እና ከዚህ አንጻር አትናቴዎስ ሲመራው ከነበረው መንጋ ጋር እኔ አንድ ህብረት ውስጥ ነው ያለሁት። ስለዚህ የእኔ አባቴ ነው ብዬ ስናገር እረኛ ነው ማለት እረኛ ነው ብዬ እየተናገርኩ እረኛ ነው እያልኩኝም ጭምር ነው። እረኛ ነው ያው እንግዲህ አፍተር ኦል መንፈስ ቅዱስ እረኛ እንዲሆኑ ስለሾማቸው ማለት ነው። ከክርስቶስ እረኛነት ጋር ደግሞ እያጋጫችሁ እንዳትሰክሩ ማለት ነው። መንፈስ ቅዱስ እናንተን ኦቨርሲየር እረኛ አድርጎ ለሾመበት ለራሳችሁ ነው ለመንገው ተጠንቀቁ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት የሚለው ጳጳስ ማለት እረኛ ማለት ነው። በነገራችን ላይ ትርጉሙ እንግሊዝኛውም ኦቨርሲየር ይለዋል። እረኛ ማለት ነው፣ ጠባቂ እረኛ። ስለዛ አትናቴዎስን እኔ አባቴ ብዬ ስናገር እርሱ እረኛ በሆነበት መንጋ ውስጥ ስለሆንኩኝ ነው። ፕሮቴስታንቶች ግን በዚህ መንጋ ውስጥ አይደሉም፣ ከዛ መንጋ ውጭ ናቸው። ልክ አሁን ከአንድ ኦርቶዶክስ ቤተክርስቲያን ውጭ እንደሚሆኑት ማለት ነው። እና ሄሉ አገኘሽ እንዴት የጦቢትን የተቃወመበትን ቦታ ዋና መሰረታዊ ፖይንት ላይ ነው ማነሳው ማለት ነው። ጥሩ አድርገህ ትመልስልኛለህ ብዬ አስባለሁ። እና ቅዱስ አትናቴዎስ ካነሳቸው ፖይንቶች ውስጥ አንዱን ነው ማነሳው። የጦቢትን መጽሐፍ ካኖን ላይ ማለት ነው ከተዘረዘሩት ውስጥ አልተካተተም። በዚህ ምክንያት ይሄ በዕብራውያን ቅዱሳት መጽሐፍት ዝርዝር ውስጥ ስላልነበረ ብሎ ሜንሽን ያደረገው ሀሳብ አለ ቅዱስ አትናቴዎስ ማለት ነው። ይህን እንዴት ነው የምትረዳው አንተ? አይደለም በዕብራውያን መጽሐፍ ውስጥ ሜንሽን ስላልተደረገ አይደለም የሚለው ከቁጥሩ አንጻር አንስቶ በስንት ቁጥር ነው ከፋፍሎ የሚያስቀምጣቸው? በመጀመሪያ ደረጃ ጦቢት እንደዛ ይላል አይልም አይደለም የሚለው ግን በምን ያህል ቁጥር አድርጎ ይከፋፍላቸዋል? አሁን ለምሳሌ እንትን ሲያደርጋቸው 2 ፖይንት ነው ያነሳው። እሱንም ላንሳ አይ ቲንክ ሚዛናዊ ለመሆን ማለት ነው። ለምንድን ነው በዚህ መንገድ የሚነሳው የሚለውን ላንሳ። ለምንድን ነው ስሙ የሚነሳው አትናቴዎስ በጦቢት መጽሐፍ ላይ የሚለውን ላንሳ አይደለ? ችግር የለም። አንቺ ሀሳብሽን በግልጽ አስቀምጪውና ለምን በምን ያህል ቁጥር ያልኩበት ምክንያት ከአይሁዳውያን አንጻር ያነሳሽው ነገር ስላለ የእነሱን ሌተር አንስቶ የባሪፍና ማለት ነው አንስቶ የሚያስቀምጠው ነገር ስላለ እሱን እንድትረጁ ነበር። ግን ሀሳብሽን ዝም ብለሽ አስቀምጪውና እንሄድበታለሽ። ለምሳሌ አንድ የሚያነሳው ነገር አለ፣ አንድ ፖዚቲቭ ነገር አለ፣ ጠቃሚ መጽሐፍት እንደሆኑ የሚያነሳበት ነገር አለ። ለምሳሌ ወደ ክርስትና ለሚመጡ ሰዎች እና ለምዕመናን መንፈሳዊ እውቀትን
እንዲቀበሉበት ወይም እንዲያነቡት መከልከሉን የሚያበረታታ እንዳልሆነ እሱን ያየሁት ነገር አለ። ነገር ግን አሁንም የማነሳለ ነገር ምንድነው በደብዳቤዎች ውስጥ ወይ ደግሞ በአንዳንድ ውይይቶች በ367 9ኛው ትንሣኤ መልእክት በተጻፈው ደብዳቤ ላይ ያስቀመጠውን ሐሳብ ነው ማነሳለ ያለሁት ማለት ነው። ለምሳሌ ዛሬ የምንጠቀምባቸውን 27ቱን የአዲስ ኪዳን መጽሐፍ ዝርዝር ለመጀመሪያ ጊዜ ያቀረበ አባት እንደሆነ እናውቃለን። ስለዚህ በብሉይ ኪዳን በኩል ደግሞ በዕብራውያን ዘንድ ተቀባይነት ያላቸውን መጽሐፍት ዘርዝሯል። የቱን አልሽኝ? ይቅርታ። አቤት። ዛሬ የምንጠቀምበትን የቱን ያልሽኝ? ሐሳቤ እንድታገኝልኝ ነው። ዓመተ ዛሬ የምንጠቀምበትን የቱን ያልሽኝ? እየተቆራረጥክ ነው አክባ። አሁን ይሰማል ሄሉ? አሁን መታል። ዛሬ የምንጠቀምበትን 66ቱን መጽሐፍ አትናቴዎስ እንደሰጠን ይታወቃል ነው ያልሽው? አይደለም። አትላልተማው ነው። አይ እየሰማሁሽ እሱ ነው እያልኩ ያለሁት እኔ። ይኸውልህ ፖይንቱን እያነሳው ያለሁት ይሄንን ፖይንት እያነሳውበት ያለሁበት ምክንያት የ39ኛው የትንሣኤ መልእክት በ367 ዓመተ ምህረት የነበረውን የቅዱስ አትናቴዎስ ታሪክ የሚታወቅበት ነው አለ። 367 ዓመተ ምህረት በጻፈው 39ኛው ትንሣኤ መልእክት ላይ የተነሱ ደብዳቤዎች ላይ ያስቀመጣቸውን ፖይንቶች ነው እያነሳው ያለሁት እና በዛ ፖይንት ላይ ዛሬ የምንጠቀምባቸውን 27ቱን አዲስ ኪዳን መጽሐፍ ዝርዝር ለመጀመሪያ ጊዜ ያቀረበ አባት ነው የሚል መረጃዎች አሉ። ሁለተኛ በብሉይ ኪዳን በኩል ደግሞ በዕብራውያን ዘንድ ተቀባይነት 66ቱን ነው። አይ አዲስ ኪዳን መጽሐፍቶችን 27ቱ አሁን እኮ ስለ 27ቱ አይደለም እየተወራ ያለው። እሱን ከሆነ ችግር የለውም እኮ 66ቱን። ስለዚህ እያልኩ ያሉት ለዚያ ነው። እነዚህ ፖይንቶች በዚህ ጊዜ አሁን ብሉይ ኪዳን ላይ ነው ያለው። መጽሐፈ ጦቢት ለማድረግ ነው ያነሳው ያለው። ጦቢት ያለው ብሉይ ኪዳን ላይ ነው። ስለዚህ ከእሱ አንጻር አሁን ልመለስልሽ ነው እኔ እየሞከርኩ ያለሁት ማለት ነው። ስለዛ ምንድነው አሁን ምን ነበር በጌታ ስም ትናለን? ኦኬ እሺ፣ መጽሐፈ ጦቢትን ቅዱስ አትናቴዎስ ተቃውሞታል አይነት የሚመስል ነገር ነበር የተናገርሽው። መጀመሪያ እንደዛ አልተናገርም። አንቺ እያመጣሽ ያለሽው የቀኑና ዝርዝር ውስጥ እንደው ይሄ ሲያስቀምጥ ቅድም ብያችሁ ነበርኩ። አሁን ለምሳሌ እዛ ውስጥ ያልተጠቀማቸውን ራሱ በቀኑና ዝርዝር ውስጥ ካልነበሩ ምን እያለ ነው? እሱን ግልጽ አድርግልኝ። በቀኑና ዝርዝር ውስጥ አልነበረም ብሎ ሜንሽን ካደረገ ምን እያለ ነው? እሺ እዛው ጋር እኮ ያስቀምጡታል። ለዶክትሪናል ነገሮች እነዚህ ናቸው የሚጠቀሱት ይላል። አሁን ለቅዱስ አትናቴዎስ ዶክትሪናል ለሆኑ ነገሮች የሚጠቀሱትን ማስቀመጡ እንጂ መጽሐፍ ቅዱስ ተብሎ የሚጠሩት እነዚህ ብቻ ናቸው ብሎ እያስቀመጠ አይደለም ነው። ለሱ ደግሞ እኔ ላሳይሽ እንደማስረጃ እዛ ውስጥ ያልተጻፈ እዛ ቀኑና ውስጥ ያልተቀመጠ ግን በሌላ ስፍራዎቹ ላይ ግን ልክ እንደ መጽሐፍ ቅዱስ የጠቀሳቸውን መጽሐፍ ላሳይሽ። ይሰማሻል ሄሉ? ለምሳሌ ቅዱስ አትናቴዎስ ከዛ ከዘረዘራቸው ወይስ ሌሎቻችሁ የሚቆራረጥባችኋል ወይስ ሄሉ ብቻ ናት? ጋይስ ምን አይነት ኔትወርክ? ምናልባት የኔ ኔትወርክ ሊሆን ይችላል። በፕራይመሪ ካኑን ውስጥ የሚሰማ ከሆነ እሺ በቃ አንዴ ልናገር። እሺ ቆይ በቃ አንድ የሚዩት አድርጊውና የኔ የሚሰማ ከሆነ ጋይስ ቅዱስ አትናቴዎስ የቀኑና ብሎ ሲያስቀምጥ ማለት ለዶክትሪናል ነገር የሚጠቀሱ ብሎ ሲያስቀምጥ መጽሐፍ ቅዱስ ማለት ወይም ደግሞ እስትንፋሰ እግዚአብሔር የምንላቸው ቅዱሳት መጽሐፍት በቃ እነሱ ብቻ ናቸው እያለ አይደለም። ለምሳሌ እዛ ጋር ከዘረዘራቸው ውስጥ ማን የለም ካልን ለምሳሌ መጽሐፈ ሲራክ የለም። መጽሐፈ ሲራክ አለ የለም? እሱ ከዘረዘራቸው ውስጥ ቀኑና ብሎ ካስቀመጣቸው ውስጥ ማለት ቀኑና ብሎ ካስቀመጣቸው ውስጥ ማለት ይሉ አለ መጽሐፈ ሲራክ። ቼክ አድርጊው አንዴ ቼክ አድርጊልን እርግጠኛ ሆነን እንድናልፍ ማለት ነው። መጽሐፈ ሲራክ፣ መጽሐፈ ጥበብንም ለምሳሌ መጽሐፈ ጥበብ ኤንዌስ የለም። በቃ እሷም ሄሉ እንግዲህ አንቺ ቼክ እስከምታደርጊ ከምንቆይ ለምሳሌ ምንድነው ለምሳሌ እነ መጽሐፈ ጥበብ እነ መጽሐፈ ሲራክ እዛ ጋር የለም። ግን
መጽሐፈ ጥበብን ለምሳሌ ቅዱስ አትናቴዎስ በዛ በቀኖና ውስጥ አላካተተውም ማለት እዛ ጋር ሲዘረዝር አላስቀመጠውም ማለት እንደ መጽሐፍ ቅዱስ አያየውም ማለት ነው ወይ? እንደ መጽሐፍ ቅዱስ አያየውም ማለት ነው አይደለም። ማስረጃ ልስጣችሁ ጋይስ። እሺ ማስረጃ ልስጣችሁ። ለምሳሌ አጌንስት ዲ ሄዘን የተሰኘ መጽሐፍ አለው። የመጀመሪያው ክፍል ፓርት 1 11ኛው ክፍል ላይ ማለት ነው። ፓርት 1 11ኛው ሴክሽን ላይ አጌንስት ዲ ሄዘን ብያለሁ። እንዲህ ብሎ ይናገራል ቅዱስ አትናቴዎስ። ስለነዚህና የመሳሰሉት የጣዖት ፈጠራዎች ግን አስቀድሞ ከብዙ ጊዜ በፊት መጽሐፍ ቅዱስ ያስተማረን ይልና ይጠቅሳል። መጽሐፍ ቅዱስ ያስተማረን ነው ብሎ ከመጽሐፍ ቅዱስ ይጠቅሳል። ምን ብሎ? የዝሙት መጀመሪያ ጣዖትን የመስራት ሐሳብ ነውና እርሱንም ማግኘት የህይወት ጥፋት ነው ይላል። ስሙ በደንብ ጋይስ ፕሊዝ። ታች የምትጽፉ ኮሜንት ላይ የምትጽፉ ሰዎችም አንድ ጊዜ የኔን ድምፅ ስሙ እሺ ጋይስ። ቅዱስ አትናቴዎስ እንዲህ ብሎ ተናገረ አጌንስት ዲ ሄዘን መጽሐፉ ላይ ስለ እነዚህና የመሳሰሉት የጣዖት ፈጠራዎች ግን አስቀድሞ ከብዙ ጊዜ በፊት አለ መጽሐፍ ቅዱስ ያስተማረን ነው። ምን ብሎ? የዝሙት መጀመሪያ ጣዖትን የመስራት ሐሳብ ነውና እርሱንም ማግኘት የህይወት ጥፋት ነውና። የዝሙት መጀመሪያው እንደው ምንን? ጣዖትን የመስራት ሐሳብ። ስለዚህ እርሱንም ማግኘት እንዲህ ያለውን ነገር ማግኘት የህይወት ጥፋት ነው። ከየት ነው የጠቀሰው? መጽሐፍ ቅዱስ ብሎ ይሄን የጠቀሰው ከየት ነው? መጽሐፈ ጥበብ ምዕራፍ 14 ከቁጥር 12 ጀምሮ እስከ ቁጥር 21 ያለውን ሐሳብ ነው ሙሉን ያስቀምጠው። እንደዛ ያለ ጥቅሱ ሙሉን ያስቀምጧል። መጽሐፈ ጥበብ ምዕራፍ 14 ከቁጥር 12 ጀምሮ ያለውን ሐሳብ ነው ቁጭ ያደረገው። መጽሐፍ ቅዱስ ብሎ ማንን ጠራው? መጽሐፈ ጥበብን። ግን መጽሐፈ ጥበብ በቅዱስ አትናቴዎስ የመጀመሪያው ሊስት ውስጥ አለ? የለም። ስለዛ ቅዱስ አትናቴዎስ ያንን ሊስት ሲያስቀምጥ መጽሐፍ ቅዱስ ማለት እነዚህ ብቻ ናቸው ብሎ እንዳልሆነ ይሄው ማስረጃ ያሳያል። ሲራክንም እንደዚሁ አላስቀመጠም። መጽሐፍ ሲራክንም አላስቀመጠም። ግን ምንድነው በዚህ በዲፌንስ አጌንስት ዲ አሪያንስ መጽሐፉ ላይ እንዲህ ብሎ ያስቀምጣል። አሁንም ቅዱስ አትናቴዎስ መጽሐፍ ቅዱስ እንደሚናገረው ይልና ተመልከቱ። መጽሐፍ ቅዱስ እንደሚናገረው ከእርሱ በኋላ እንደ እርሱ ያለ ልጅ ተኩሏልና አባቱ ቢሞትም እንዳልሞተ ይሆናል ብሎ ይጠቅሰን። ምን ብሎ የጀመረው? መጽሐፍ ቅዱስ እንደሚናገረው ብሎ። ይህን ጥቅስ የጠቀሰው ኬት ነው? ሲራክ ምዕራፍ 30 ቁጥር 4 ላይ። ሲራክ ምዕራፍ 30 ቁጥር 4 ላይ። ታዲያ ምንድን ነው እዛ ጋር ባይዘረዘርም ምንድነው መጽሐፍ ቅዱስ አይደሉም ብሎ መናገር ግን እንደዛ ማለት ግን አይደለም ነው። ይህ ከጦቢትም ይጠቅሳል። አክቹዋሊ አሁን ቅዱስ አትናቴዎስ ጦቢትን ተቃወመ ምናምን ተባለ እንጂ ቅዱስ አትናቴዎስ ከጦቢትም እዛው ዲፌንስ አጌንስት ዲ አሪያንስ መጽሐፉ ላይ ለምሳሌ እነርሱም ይልና ምንድነው እነርሱም የተጻፈውን ይመለከቱት ወይም ይማሩበት ዘንድ ይገባል ይላል። እነርሱም የተጻፈውን ይላል። አሁን የተጻፈውን ምናምን እያለ ሲጠቅሱ አባቶቻችን ወደ ቅዱሳት መጽሐፍት የሚያመሩት እነርሱም ምንድነው የተጻፈውን ይሄ ሳይጠመቁ ምናምን ቅዱስ ቁርባንን የሚሰጡ ምናምን ሰዎች ነበሩ እና ስለ እነርሱ ነው የሚያወራው። እነዚህ ሰዎች ሚስጥራትን ሳይፈጽሙ ሳይጠመቁ ለሚያቀብሉ እነሱ ሰዎች እነርሱ የተጻፈውን ይመለከቱት ወይም ይማሩበት ዘንድ ይገባል ይልና የተጻፈውን ነው የሚለው። የተጻፈውን ብሎ የሚጠቅሰው ከመጽሐፍ ቅዱስ ነው። የጠቀሰው ከየትኛው የመጽሐፍ ቅዱስ ክፍል ቢሆን ጥሩ ነው? ከማቴዎስ ወንጌልና ከጦቢት። አንደኛ መጽሐፈ ጦቢት ምዕራፍ 12 ቁጥር 7 ላይ የመንግስትን ምስጢር ሊሰውሩት ይገባል ይላል። ጌታም ካለ በኋላ ደግሞ የተቀደሰው ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ ብሎ ደግሞ ማቴዎስ 7:6 ይጠቅሳል በማለት እንዳዘዘን ይላል። ጦቢትን ራሱ አሁን የተነሳንበት ነው እና አባቶቻችን ሊስት አድርገው ሲያስቀምጡ ምን እያሉ ነው የሚለውን መረዳት ይጠይቃል። ስለዛ መጽሐፍ ቅዱስ ናቸው እያሉ አይደለም። ስለዚህ ማብራሪያዎችን ሰምቻቸዋለሁ። ጥሩ ነው። ቴንኪው። አሁንም ጥያቄ ፕራይሜሪ ካኖን ላይ ሊስት ላይ ለምን አላስቀመጠውም? ስሙ ስለሚነሳ አትናቴዎስ ማለት ነው። ለምን አላስቀመጠውም? እንዳልኩሽ ነው ኩስ እሱ አሁን በዛ ደብዳቤ ላይ አላስቀመጠውም። እዛ ዝርዝር ላይ እሱን እንደ አንትን ይነሳል። እንደ አንድ የጦቢትን መጽሐፍ
እንትን ካላደረጉ ሰዎች መካከል በምክንያት ይጠቀሳል። ይህንን መረጃ ትቀበላለህ? አይጠቀስም። ማን የሚጠቅሰው? ፕሮቴስታንት ከሆነ እሱም አንቺም እየጠቀስሽው ነው። ፕሮቴስታንት ተጠቀሰውና ይጠቀሳል ተብሎ አይነገርም። ከፕሮቴስታንት እናውጣና ከታሪካዊ ክርስትና አንጻር አይጠቀስም። የትኛው የታሪክ አባት ነው ጥንት ላይ ያለ አባት ነው ቅዱስ አትናቴዎስ ጦቢትን ከመጽሐፍ ቅዱስ አስወጥቶታል የሚለው? አላለም እኮ። እሱን እኮ ነው የምልሽ። ለምንድን ነው የዘረዘረው? ስለ 9ኛው የትንሣኤ መልእክት ላይ ለምንድን ነው በዛ ያልተጠቀሰው? ዝርዝሩ ላይ አልተጠቀሰም። ያው እንትኑ እኮ እየጠቀስኩልህ ነው። በ367 ላይ እየጠቀስኩልህ እኮ ነው በታሪክ ምን እኮ እሱማ የነበረበትን ዘመን እኮ ነው እንግዲህ እየተናገርሽ ያለሽው። እሱን ያደረገው ደግሞ ራሱ ቅዱስ አትናቴዎስ ነው። ፌስታል ሌተሩ ላይ ስለ 9ኛው ፌስታል ሌተር ላይ እነዚህን የክርስቶስ መጽሐፍት እኮ ዝርዝር አስቀምጧል። እባክሽ በደንብ ስሚ። አንድ ጊዜ ሄሉ ሲያስቀምጥ ዝርዝሩን በይ ይሄኛው መጽሐፍ ቅዱስ ተብሎ የሚጠሩት በቃ እነዚህ ብቻ ናቸው እያለ አይደለም። ለዶክትሪናል ነገር እነዚህ ናቸው የሚጠቀሱ የሚለው ለዶክትሪናል ነገሮች እነዚህ ናቸው። በኋላ ላይ ቀጠል አድርጎ ደግሞ ለተግሳጽ ለትምህርት አይነት ነገር ብሎ ያስቀምጣል። የመጽሐፍ ቅዱስ ደግሞ ጥቅሙ የትምህርት ዶክትሪናል የሆነ ጉዳይ ብቻ ሳይሆን ለትምህርት ለተግሳጽም ጭምር እንደሆነ ቅዱስ ጳውሎስ እኮ ይነግረናል። የመጀመሪያ ጢሞቴዎስ መልእክቱ ላይ እንደዛ ብሎ ነግሮናል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ብሎ ሲናገር እኮ ለትምህርት ለተግሳጽም ብሎ እኮ ይናገራል። ለትምህርት ይሆነናል እና እሱን ያዝ እናድርገውና ግን ከምን አንጻር ነው ከምን አንግል አይቶ ነው እነዛን ነገሮች ለብቻቸው ነጥሎ ያስቀመጣቸው የሚለውን ግን የተለያዩ መምህራን በተለያየ መንገድ ሲያስቀምጡት እናያለን። አንዳንዶች ሊተርጂካል የሆኑ በሊተርጂ ላይ እንኳን ሊነበቡ የሚችሉ ስለሆኑ እነዚህ ለይቶ አውጥቷቸዋል ብለው የሚናገሩ አሉ። በቅዳሴ ስርዓት ላይ በአምልኮ ላይ ምክንያቱም ቅዳሴ ስርዓት ላይ ቅዱሳት መጽሐፍት ይነበባሉ ከጥንትም ጀምሮ ለይቶ አውጥቷቸው ነው የሚሉ ሰዎች አሉ። አንዳንዶች ደግሞ ለዶክትሪን ለብቻቸው እነዚህን ይጠቅሳቸዋል የሚሉ አሉ። በኢስተርኖችም ዘንድ እንደዚህ አይነት ትርጓሜዎች ይሰጣሉ እና የተለያዩ ማብራሪያዎች ይሰጣሉ። አትሊስት ግን የምናውቀው አንድ እርግጠኛ ሆነን የምናውቀው ነገር ግን አለ። ይህም ምንድነው? አትናቴዎስ ያንን ሊስት ሲያስቀምጥ ከዚህ ውጭ ያሉት መጽሐፍ ቅዱስ ተብሎ አይጠሩም እያለ እንዳልሆነ ግን እርግጠኞች ነን። ወይም ከዚህ ውጭ መጽሐፍ ቅዱስ የሆነ ቅዱስ የሆነ መጽሐፍ የለም እያለ ግን አይደለም። መጽሐፍ ቅዱስ ተብሎ የሚጠቀሱ አይደሉም ከዚህ ውጭ ያሉት እያለን ግን እንዳልሆነ ግን 100% እርግጠኛ ነን። ይኸው አሳየሁሽ ለማስረጃ እሱን እቀበላለሁ። ከተቀበልሽ እቀበላለሁ። አሁን ያለው ፖይንት አነሳለሁ። ግን እሺ አንድ ጥቅል መጽሐፈ ጥበብ መጽሐፍ ቅዱስ ነው ላንቺ። ይኸውልህ እኔ ከታሪክ መጽሐፍ አንጻር አየዋለሁ። ከመጽሐፍ ቅዱስ አንጻር ማላይበት ምክንያት መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ማላይበት ምክንያት መጽሐፈ ጥበብን ይቅርታ ጥያቄው እንዲላሉ መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብለሽ መጽሐፍ አስቴርን ግን መጽሐፍ ቅዱስ ነው እንድትይ ያደረገሽ ምንድን ነው? ምልበት ምክንያት መጽሐፍ አስቴር ከማዳን አንጻር ተጽፏል። ከታሪክ አንጻር ጦቢትን ግን አንድ ጥያቄ ላንሳ። ጦቢት 12:9 ላይ የማልቀበልበት ምክንያት ቆይ መጽሐፈ ጦቢትን የማልቀበልበት ምክንያት አንድ ጥቅስ ላንሳለን። አንዴ ቆይ እኔ ፐርሰናል ነው የጠየቀኝ አኩስ አንዴ አንዱን ሳንጨረስ ወደ አንዱ እየዘለልን ነው። ትሄጃለሽ፣ ችግር የለውም። ጦቢት 12 ላይ ያለውን ሀሳብ ታነሻለሽ። አሁን አንቺ ያነሳሽውን ምዕራፍ እኮ ነው ራሱ ቅዱስ አትናቴዎስ አንስቶ መጽሐፍ ቅዱስ ብሎ የጠቀስም። አንቺ ያነሳሽውን ምዕራፍ አንቺ የሆነ ነገር አልገባሽም ማለት በቃ ያ ነገር መጽሐፍ ቅዱስ ባይሆን ነው ብሎ ግን ወደዛ ከማለፋችን አሁን እኮ ችግሩን መሰለሽ አይ ቲንክ ቆይ ከይቅርታ ጋር ከተሳሳትኩኝ ታድርግኛለሽ። ግን ኤአይ ምናምን የሚባሉ ነገሮች ላይ እንደዚህ ቻትጂፒቲ ላይ ጦቢት ለምን መጽሐፍ ቅዱስ አልሆነም? በፕሮቴስታንት አባቶችም እኮ የተተቸ የተጻፈ ነው። የትኛው የፕሮቴስታንት አባት ላይ ያገኘሽው ይሄ ነው? አሁን ክፍሉን አናየውም። ፈቃደኛ ተረጋጊ፣ እናየዋለን። አሁን ተረጋግቼ ነው የማወራው። አንዴ ኩስ ቆይ ወደዛ ከማለፋችን በፊት አሁን ያኛውን አንቺ እየተውሹ ነው እየመጣሽ ያለሽ። እሱንም እመልሳለሁ። ባይዚ ተስማማን እኮ አልኩ እኮ በቃ ከሁለት ነገር አንጻር እኮ አልከን ተስማማን እኮ እሱ ላይ። ኧረ ተረጋጊ፣ ቆይ እሺ ላውራሽ። ተስማማን ብሎ ማለት ሳይሆን መጽሐፈ ጦቢት ላይ የሚነሱ ጥያቄዎችን አሁን አንቺ መጽዋት እንደዚህ ያድናል ምናምን የሚለውን አነሳሽ። ከኔ ተጨማሪ ደግሞ አሁንም ኤአይ የሚሰጥሽን ደግሞ ሌላ ነገር ከፈለግሽ ልስጥሽ። ለምሳሌ ምንድን ነው ይሄ የአሳው ነው ምናምን ይሄ የሳምቧ ጢስ ምናምን ነገር አለች አይደል? ከዚህ በፊት ተማምረን ዋላችሁ መጽሐፈ ጦቢትን አጥንተናል እዚህኛ ላይቭ ላይም ገብተን እና
ምንድነው የጦቢያ የሚያገባት እህት እሷ እንደዚህ እንደውም መንፈስ አድሮባት ምናምን ባሎቿን የሚገልባት እንዴት እንደሚያስወጣው መንፈሱ ምናምን የነገረው ምናምን አሁን እሱም እንደ ጥያቄ ሆኖ ይነሳ ነበር። እነሱን ችግር የለውም እናያቸዋለን፣ ምንም ችግር የለውም። ግን እኔ እያልኩሽ ያሉት አሁን ኤአይ ምናምን ይሄ ቻትጂፒቲ ምናምን ያልኩሽ ለምንድነው ቻትጂፒቲ እኔን እየጠየቀኝ ለቻትጂፒቲ ነው ቁጭ ብዬ እየመለስኩ እንደሆነ ፊል እንዳድር እያደረግሽኝ ያለሽ ነው። ስለዚህ በደንብ የሆነ ፍሩትፉል የሆነ ውይይት እንዲኖረን በይ። አንደኛ መጽሐፈ ጥበብ እንደሱ አይደለም። ቆይ አንዴ ለምን እተወዋለሁ? መጽሐፈ ቅዱሱ ላይ ፈጥሮ የተቀመጠ አይደለም። ይኸውልህ መጽሐፈ ጥበብ ላይ መጽሐፈ ጥበብን ከመጽሐፈ አስቴር እኩል የማልቀበልበት ምክንያት አልኩ። ለምን አትቀበይም? አስቴርን ከተቀበልክ ካልከኝ አስቴር ከማዳን አንጻር ስለተጻፈ ታሪኩን ተቀብያለሁ አልኩ። ጦቢትን ግን በጥቅስ ጠቅሼ ከማዳን አንጻር ምጽዋት ከሞት ያድናል የሚል መልእክት ስላለው በዚህ ጥቅስ እንኳን አልቀበሉም ብሎ ለሙ ጥበብና ጦቢት ራሱ እኮ አሁን ተደባለቀብሽ። መጽሐፈ ጥበብን ሳትቀበይ መጽሐፍ አስቴር ለምን ተቀበልሽ ስልሽ ጦቢት ብለሽ ይጠቀሽ። ጥበብና ጦቢት ጠና በቤቱ አስቴር እኮ ብለህ ጠቀስክ ራስህ። አይ አይደለም አንቺ በቤታ አንተ አስቴርን ለምን ተቀበልክ? አስቴርን ተቀብለሽ ጦቢትን ለምን አትቀበይም አልከኝ። አንተ እኮ ጦቢትን አላልኩም ጥበብን ያልኩት። ጥበብን የቅዱስ አትናቴዎስ ስለ መጽሐፈ ጥበብ የተናገረውን አንስተን እኮ አሁንም እኮ አንቺም እኮ መጽሐፈ ጥበብ እያልሽ ነበር። ግን ጠቤትና በቤት ሁለቱም አላቸው። ጥበብም ጦቢትም ሁለቱም የመጀመሪያ ሁለት ፊደሎቻቸው ጠና በቤት ነው እና ተመሳሳለብሽ መሰለኝ። ጥበብ ጦቢት ግን ወደ ጦቢትም እንመጣለን። አንቺ አሁን መጽሐፈ ጥበብን እንደ ለምን እስቲ አሁን የቅዱስ አትናቴዎስን መጽሐፍ ቅዱስ አይደለም አለ አላልኩም። እኔ ግን እያልኩ ያለሁት ባቀረባቸው ደብዳቤዎች ውስጥ መጽሐፈ ጦቢትን በዝርዝር ላይ አላስቀመጠም። ምንድን ኦኬ፣ እሱንማ ነገርኩሽ እኮ ከምን አንጻር እንደሆነ መጽሐፍ ቅዱስ ለዚህ ነው ተመልሶልኛል ያልኩ ቅድም፣ ለዛ ነው። ስለዛ እኮ መጽሐፈ ጥበብን ግን መጽሐፍ ቅዱስ ይለዋል ብዬሻለሁ። እሱ ላይ አምነሻል? መጽሐፍ ቅዱስ ይለዋል። እሱ መጽሐፍ ቅዱስ ይለዋል። ግን ደግሞ ለዚህ ነው አንቺ ግን ትይዋለሽ አልለውም። ኦኬ አትዩም። ስለዛ ከቅዱስ አትናቴዎስ ጋር በመጽሐፈ ጥበብ ጉዳይ ትለያያላችሁ ማለት ነው። በዚህ ምክንያት ነበር መጽሐፈ ጥበብን መጽሐፍ ቅዱስ አልለውም። ለምን መሰለህ? መጽሐፈ ጥበብን መጽሐፍ ቅዱስ አልለውም ብለሽ መጽሐፍ የአስቴርን መጽሐፍ ግን መጽሐፍ ቅዱስ እለዋለሁ ያልሽበት ምክንያት ታዲያ ምንድን ነው ብዬ እንድጠይቅሽ ያደረገኝ እሱ። ምክንያቱም በታሪክ ውስጥ ዞር ብለን ስንመለስ እኔ እንደው ካልተሳሳትኩኝ ከአስቴር ይልቅ እንደውም መጽሐፈ ጥበብ በጣም ብዙ ጊዜ ሲጠቀስ እንዳለን በአባቶች እንደ መጽሐፍ ቅዱስነቱ ማለት ነው። እና በጣም የሚያስገርመው ደግሞ ከአስቴር ይልቅ ያው በእርግጥ አንዱን የእግዚአብሔርን ቃል ከሌላኛው የእግዚአብሔር ቃል ማበላለጥ አድርጋችሁ አትሰሩብኝና፣ ግን አንዳንድ መጽሐፍቶች በጣም በትንቢት መልክ ምናምን ብዙ የያዙት ትልልቅ መልእክት አለ አይደል? መጽሐፈ ጥበብ ከመጽሐፍ አስቴር የተሻለ ሳይሆን ይቅርታ የበለጠ በብዛት ማለት ነው ትልቅ የክርስቶስን ምስጢር የያዘ መጽሐፍ ነው። አባቶቻችን መጽሐፍ ቅዱስ እንደሆነ ነው የሚያውቁት። ከጥንትም ጀምሮ በኤርሲያን ውስጥ መጽሐፍ ቅዱስ እንደሆነ ነው የሚጠቀሰው። እና በጣም የሚያስገርማችሁ መጽሐፈ ጥበብን ስታነቡ ሐዲስ ኪዳን እያነበባችሁ ነው የሚመስላችሁ። አንዳንዴ መጽሐፈ ጥበብ ምዕራፍ 2 አንብቡት። የጌታን ስቅለት እንዴት ቁልጭ አድርጎ እንደሚያሳይ ልክ እንደ ኢሳያስ 53 ማለት ነው። እንደ ኢሳያስ 53 እና መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብሎ ቆርጦ የጣለው ፕሮቴስታንት ነው። ፕሮቴስታንት መጽሐፍ ቅዱስን ክዷል። እዚህ ቆርጦ ጥሏል። ግን አይደለም አኬዋ ፕሮቴስታንት ከምትል የፕሮቴስታንት ከሚለው ውጣና እኔ በምጠይቅ ብቻ መልስልኝ። ለመሰለህ አሁን ለምሳሌ መጽሐፍ አይደለም ከድነት አንጻር ነው አይደለም። እኔ ታሪካዊ ክርስትናን ከቤተ እምነት አንጻር አላይም። ምናልባት ከአንተ ጋር አውርተን ስለማናውቅ ሊሆን ይችላል። ግን እኔ ጥያቄ አሁን መጽሐፍ ቅዱስን ሴንተሩ መልእክታችን በተለይ አዲስ ኪዳን እንበለው የድነት ጉዳይ ነው። ኦኬ የድነት ጉዳይ ነው። ድነት መዳን እኔ በእምነት ብቻ የሚለው ትምህርት አስረግጬ ማመን አማኝ ነኝ። ስለዚህ መጽሐፈ ጦቢትን ሳነብ ደግሞ ምጽዋት ከሞት ያድናል የሚል ደግሞ በግልጽ ምዕራፍ 12 ቁጥር 9 ላይ ይጠቀሳል። ስለዚህ በዚህ ብቻ ልጥለው እችላለሁ። ለምን አንቺ የምጥልበት ምክንያት ድነት በምጽዋት ነው እንዴ? ቆይ ምጽዋት ከሞት ያድናል? አንዴ ከየትኛው ሞት ነው የሚያድነው? እስኪያስረዳኝ። አዎ ያድናል። ቆይ አንዴ በደንብ አድርገሽ ስሚኝ። እንዴ ከአንቺ ከፕሮቴስታንት አሁን እኮ ይሄ እኮ ነው መሰረታዊ ችግር። ከፕሮቴስታንት አስተምህሮ ጋር የማይስማማ ከሆነ መጽሐፍ ቅዱስን የእግዚአብሔርን ቃል እንደዚህ ለመጣ በጣም ይደፍራሉ ሰዎች። ይሄ በጣም አደገኛ ነው። እንዴ ምጽዋት እንደምታድን
ምጽዋት ሊያድን እንደሚችል አሁን ምጽዋት ያድናል ሲባል ምን እያልን ነው ከተባለ ከሞት ወደ ህይወት የመጣ ነው ምጽዋት ሰተን ነው እያልን አይደለም። ግን መጽሐፍ ሲናገር ምን ይላል? አንቺ ያልሽው መጽሐፈ ምሳሌ ላይ ለድሃ የሚሰጥ ይላል። ለማን ያበድራል ይላል? እስቲ ንገሪኝ። ለድሃ የሚሰጥ ለማን ያበድራል ተብሏል? ንገሪኝ። ይሉ ድጋሙ እስቲ ድጋሙ ለድሃ የሚሰጥ ለማን ያበድራል? ለእግዚአብሔር ያበደረ ነው የሚለው። ለእግዚአብሔር ያበድራል። ለድሃ ስለሰጠሽ እግዚአብሔርን እያበደርሽ ነው? ኖ እንደዛ ማለት አይደለም። እና ታዲያ ምን ማለት ነው? በእግዚአብሔር ዘንድ ይታሰባል ነው። በቃ ስለዚህ ሌላ መልእክት አለው። ታዲያ ይሄ እኮ ብድር ማለት ታዲያ አበድሯል ማለት አይደለም ታያለሽ እንዴ? አበድሯል ከሞት ያድናል ስል ከየትኛው ሞት ነው የሚያድነው? እሱን ንገረኝ። እሱን እኮ ነው የምልሽ። ይኸው እግዚአብሔር ከምንም ይታደጋል፣ ከሞትም ይታደጋል፣ ከምንም ይታደጋል። በእግዚአብሔር ዘንድ እንደ ብድር ሆኖ ከተቆጠረልሽ እግዚአብሔር ያንን ይዞ አንቺን ደግሞ ሊባርክ ይችላል። በተለያየ መንገድ ሊረዳሽ ይችላል። ከሞትም ሊያድንሽ ይችላል። እሱን እግዚአብሔር ነው የሚያውቀው። ስለዛ ከዛ አንጻር ልንረዳው እንችላለን። ገና ለገና ከፕሮቴስታንት ስለዚህ ብዙ የመዳኛ መንገድ አለ ማለት ነው። በምጽዋት መንገድ ከሞት ልድን እችላለሁ። ኦኬ ምንድን ይቅርታ ስለ ድምፁ ምን አልሽኝ? እስቲ ምንድነው? አንዴ ድገሚ። ይቅርታ በርከት ምናምን ብያለሁ አላልኩም። ምን ያህል መች ነው እንደዛ የሚልበትን ቦታ አሳየኝ። ከጦቢት ላይ በርከት አድርጋችሁ ስትሰጡ ቤተሰቦቻችሁን ታድናላችሁ ያለበትን ቦታ አሳየኝ። አሁን የራስሽን ሀሳብ መጨመር ጀመርሽ። ለምን መውጫ የለም? የለም እንደዛ አይደለም ሀሳቡ፣ እንደዛ አይደለም። ምኑ ነው የሚጥሰው እኮ ነው አሁን እያልኩ። ቆይ አንዴ በጌታ ቆይ አውጥተን እኔ ላንብብልሽ ለሌሎቻችሁም እንዲሆን። በጣም እኮ ነው የሚገርመው። በቃ ከፕሮቴስታንት ትምህርት ጋር ከተቃወመ እንኳን ለእኛ ለመጽሐፍ ቅዱስ ማትራሩ። እሺ አንዴ ይሄ ቀጥታ እናንተማ የፕሮቴስታንት ሀሳብ እኮ ነው። አራት አስቂኝ በጌታ እንዴ እኩስ አሁን በዚህ አይነት በነገራችን ላይ አንድ የብሉይ ኪዳን እሱን እኮ ነው አሁን እሱን እኮ አስረዳሁሽ እኮ እንዴ። ለድሃ የሚሰጥ ምጽዋት ለእግዚአብሔር ማበደር ነው ተብሎ አሁን ከሉቃስ ወንጌል ላይ ደግሞ ማሳይሻለሁ። በነገራችን ላይ ከሉቃስ ወንጌል ላይ ማሳይሻለሁ። ያኔ ሉቃስ ወንጌልንም ኧረ ወደዛ ጣሉልኝ እንደማትይ ተስፋ አድርጋለሁ እንላለን። እሱ ቆይ እሺ ያው ለሌሎቻችሁም እንዲሁም በሚለው አይሰማም እያሉ ነው። ሄሉ አትሰማም። ሲስ ተመልሰሃል ወይ? ዶክተር ያለ ተመልሻለሁ። ዶክተር ያለ ሳምንት እሺ፣ አንዴ ትንሽ ነገር አውራ ሄሉ ስላልተሰማ እኔም ጋር ራሱ በጣም የሚቆራረጠው ድምፅ እንትን ይላል ስላላችሁ እንጸጣሉ። እሺ እንዲህ ይላል ተመልከቱ። እሺ ቀጣ ሙሉ እንደው ከዛም በደንብ ሻል ያለ ነገር ስለሆነ ማለት ነው። ምጽዋት ከሞት ታድናለች። ይህን የሚናገረው ስለምንድን ነው? ቀደም ብሎ ይሄ አመፅ ምን እንደሚያስከትል እየተናገረ በጽድቅ መመላለሱ መልካም እንደሆነ እየተናገረ ከመጣ በኋላ ኦኬ እሺ እንደምናችሁ ቆይ እንደምንሰብልና እሺ እንዲህ ይላል። ቀደም ቅዱስ አትናቴዎስ ከጠቀሰውን ጀመርና ቁጥር 7 የመንግስትን ምስጢር ሊሰውሩት የእግዚአብሔርን ሥራ ግን በክብር ሊገልጡት ይገባልና መከራም እንዳታገኛችሁ በጎ ስራን ስሯት። ተመልከቱ፣ መከራም እንዳታገኛችሁ ምን አድርጉ? በጎ ስራን ስሯት። በጎ ስራን ስሯት። በጎ ስራን ስሯት። ጸሎት ከጾም ወይም ደግሞ አንዳንድ ዘሩ ጸሎት ከሰላም ይላል ከምጽዋትና ከጽድቅ ጋር መልካም ነው። ከብዙ የአመፅ ገንዘብ ጥቂት የእውነት ገንዘብ ይሻላል። ወርቅንም ከማድለብ ምጽዋት መስጠት ይሻላል። ወርቅንም ከማድለብ ምጽዋት መስጠት ይሻላል። የተቸገሩትን መጎብኘት ማለት መልካም ስራን መስራት። ቀደም ጀምሮ ስለ በጎ መስራት እያወራ ስለሆነ ምጽዋት ከሞት ታድናለች። ምጽዋት ከሞት ያድናል። እንዲህ ያለ በጎ ምግባር አሳይሻለሁ። በነገራችን ላይ ከመጽሐፍ ቅዱስ ላይ እንዴት በጎ ምግባር፣ በጎ ስራ፣ መልካም ስራ እንዴት ከሞት እንደሚያድን አሳይሻለሁ። ኢቨን ከአዲስ ኪዳን ምጽዋት ከሞት ታድናለች፣ ከኃጢአትም ሁሉ ታነጻለች እና ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው ሕይወትን ይሞላሉ። ጽድቅንና ምጽዋትን የሚያደርጉም ሁሉ ለራሳቸው
ሕይወትን ይላሉ፣ የሚበድሉ ግን ሕይወታቸውን ይጠሏታል። አሁን በምጽዋት ድህነት ይገኛል እየተባለ አሁን ተመልከቱ። ፕሮቴስታንቱ ገና ለገና ይህንን ስለማይቀበል መጽሐፍ ቅዱስ አይደለም ይህንን የማይቀበል መጽሐፍ ቅዱስማ ይኸው በቃ አለ እንግዲህ መጽሐፍ ቅዱስ ነው ብለውናል። በኤርሲያን ታሪክ ውስጥም በቃ ይሄ መጽሐፍ ቅዱስ እያለ ነው። ግን ከራሳቸው ከሰዎች ከተቀበሏቸው ትምህርት ጋር የሚቃረንባቸው ከሆነ ይቃወሙታል። ለምሳሌ ጳውሎስ እንዲህ ይላል ገላትያ ላይ ላንብብልሽ። ገላትያ ምዕራፍ 6 ቁጥር 7 ገላትያ ምዕራፍ 6 ቁጥር 7 ሐዲስ ኪዳን ያውም ጳውሎስ ያውም ገላትያና ሮሚና ብዙ የሚጠቅስ ያው ላሳያችሁ። ገላትያ ምዕራፍ 6 ቁጥር 7 ላይ እንዲህ ይላል አትሳቱ። ሎክ በረምባራችሁ ስሙ ጋይስ፣ አትሳቱ። እሺ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። እንዴ ሰው የሚዘራውን ነው የሚያጭደው? አዎ። ምንድን ነው የሚዘራው? ምንድን ነው የሚያጭደው? እስቲ ከሚታጨደውን ጀምራ ምን ለማጨድ ነው? የሚታጨደውን ስናውቅ ስለሚዘራው እናወራለና። ምንድን የሚታጨደው? የሚታጨደው ምን እንደሆነ ስሙ። በገዛ ስጋው የሚዘራ ይልና ከስጋ መበስበስን ያጭዳል። አሁን መበስበስ ይታጨዳል። አንድ ሁለተኛ፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። አሃ ሁለት የሚታጨድ ነገር አለ። በደንብ አድርጋችሁ ስሙ ጋይስ፣ በደንብ አድርጋችሁ ስሙ ፕሊዝ። ሁለት የሚታጨዱ ነገሮች አሉ። አንደኛው መበስበስ ይታጨዳል፣ ዘላለማዊ ሞት ማለት ነው። ሁለተኛው ደግሞ የዘላለም ሕይወት ይታጨዳል። ሁለት የሚታጨዱ ነገሮች አሉ። ሰው ደግሞ የሚያጭደው ምን ያደረገው ነው ብሏል? የዘራውን። የዘላለም ሕይወትን እኛ ማጨድ እንችላለን ዘርተን? መጽሐፉ አለ። እንዴት ነው የምንዘራው? መልካም ስራን መስራት። በመንፈስ መዝራት ማለት መልካም ስራን መስራት ነው። ማስረጃ ትፈልጋላችሁ? ቀጣዩን ጥቅስ ማንበብ ነው። ምን ችግር አለው? ቀጣዩ ጥቅስ እንዲህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። መልካም ስራ፣ ከመልካም ስራዎች ውስጥ አንዱ ምጽዋት ነው። ድሆችን መርዳት ነው፣ ማገዝ ነው። ስለዚህም ቅድም እንዳልኳችሁ በመጽሐፈ ምሳሌ ላይ ምን ተብሎ ተነገረ? ለድሃ የሚሰጥ እኮ እግዚአብሔርን ያበድራል ተብሎ ተነገረ። ለድሃ የሚሰጥ እግዚአብሔርን ማነው? ለድሃ የሚሰጥ ለእግዚአብሔር ያበድራል ተብሎ ተነገረ። ስለዚህ ከመልካም ስራዎች ውስጥ አንዱ ምጽዋት ነውና ይኸው የዘላለም ሕይወት ራሱ ሊታጨድ ይችላል። ምን በማድረግ? መልካም ስራን በመስራት። ለምሳሌ ከዛ ውስጥ አንዱ ምጽዋት ነው። ይኸው መጽሐፍ ቅዱስ እኮ ግልጽ ነው። ገና ለገና ከእናንተ ትምህርት ጋር ተጣርሷልና መጽሐፍ ቅዱስን እያወጣችሁ መቁረጥ አስፈላጊ ነው ወይ? አይ ፕሊዝ እኔ በግሌ በስልኬ ነው የገባሁት። እኔ የምጠይቀን ጥያቄ ላይ ብቻ ፎከስ አድርግ። በቃ ፕሮቴስታንት እግረ መንገዴን እያስተማርኩበት ነው። ያንቺን ጥያቄ አንስቼ እሱን አፕሮች እያስተማርኩ ያለሁት ይቅርታ፣ እሱን አፕሮች ስለማልወድ ነው። አብረን እንድንቆይ እሱን አፕሮች ነው ያልወደው። ኦርቶዶክስ እያለ ሰው ቢያወራ ትምህርት በሚሆንበት መልኩ ነው ብዙ አላበረታታ። ፕሊዝ እንዴ ኦርቶዶክሶች ብለሽ እኮ ነው የጠየቅሽኝ። እናንተ እንደ የተቀበላችሁት ብለሽ ነው የጠየቅሽኝ አይደለም? እኔ ጥያቄ ነው የጠየቅኩ። እኔ ትምህርት ነው የጠየቅኩ እኮ እሱን ነው እኔ ምን አይደለም። እኔ ትምህርት ነው የጠየቅኩ። መጽሐፉን ይኸውልህ፣ ይቅርታ አንተ ስታወራ እኮ ሰምቻለሁ። እኔ ትምህርት ነው የጠየቅኩ፣ መጽሐፍ ቅዱሳዊ ጥያቄ ነው የጠየቅኩ። ስለዚህ መጽሐፍ ቅዱሳዊ መጽሐፉ ስለምትቀበሉት ነው የጠየቅኩ። አሁን እንቀበለዋለን ብለሃል። ደግሞ 80 መጽሐፍ ቅዱስ ላይ ሳነብ ያገኘሁት መጽሐፍ ነው። ይህ መጽሐፍ እኔ ከቻት ጂፒቲ ላይ አይደለም ያገኘሁት። ስለዚህ መጽሐፍ ቅዱስ ክፍሉን አንስቼ ነው የጠየቅኩ። ስለዚህ ከድነት አንጻር፣ ከክርስቶስ የድነት አንጻር ምጽዋት ከሞት ያድናል ወይ ደግሞ የኃጢአትን ሁሉ ያነጻል የሚል የጦቢትን መጽሐፍ ጥቅስ አንስቼ ነው እየጠየቅኩ ያለሁት። ስለዚህ አንተ አሁን እያነሳልኝ ያለኸው ገላትያን ነው። ኦኬ ገላትያን አነሳልኝና የስጋ ስራ ማለት በስጋ የሚዘራ ይላል። ኦኬ ሰው በስጋ የሚዘራውን በስጋ በምድር ላይ መበስበስን እንደሚያጭድ ይናገራል። አዎ ይናገራል። ግን ከዚህ ክፍል ጋር እንዴት ልታገናኘው እንደፈለግ አልገባኝም። እኔ እየጠየቅኩ ያሉት መሰረታዊ የድነት ትምህርት ነው እየጠየቅኩ ያለሁት። ሰው በስጋው ስለሚዘራው አይደለም እያነሳው ያለሁት። ሰው በስጋው ለሚዘራው ያጭዳል። አዎ ያጭዳል። በምድር ያጭዳል፣ በሰማይ ያጭዳል። ነገር ግን ከድነት ትምህርት አንጻር ለምሳሌ አሁን የሚያጭደው ምንድን ነው? ምጽዋት በራሱ እኮ አምላክ አይደለም አይደለም? ምጽዋት በራሱ አምላክ ነው እንዴ? የሚያጭደው ምንድን ነው? በስጋ በሽታን ያጭዳል። በስጋ በሽታን ያጭዳል፣ ሞትን ያጭዳል አይልም። በስጋ ማጨድ ማኪት ነው ደግሞ ይሄን የተማርሽው። ቆይ አንዴ በስጋ ማጨድ እኮ አይደለም ኮንትራሳውን በስጋ መበስበስን ያጭዳል የሚለው አነበብከም? ይኸውልሽ በስጋ የሚዘራ ይላል።
እንደዛ ብሎ የሚጀምረው እኮ በስጋ የሚዘራ ከዛ በኋላ በስጋ ያጭዳል ሳይሆን ከስጋ ሚኒንግ በስጋ በዘራው ምክንያት ከስጋ ምን ማለት ነው? እስቲ አሁን ያው አንድ ነገር እኮ እያወራን ነው አይደለም? በፍጹም መበስበስን ነው የሚያጭደው። ከመበስበስ ውጭ ተነግሯል። የዘራው በስጋው ነው አለ አይደለም? የዘራው በስጋው ነው አይደለ? በስጋ መዝራት ምንድን ነው? በስጋ መዝራትማ ማለት ኃጢአት፣ አመፅ፣ አለመታዘዝ፣ አለማመን ብላ ብዙ ነገር። የስጋ ፈቃድን ያው እዛው ገላትያ ላይ የስጋ ፍሬና የስጋ ስራና የመንፈስ ቅዱስ ፍሬ ይላል። የስጋ ስራ እኮ እዛው ተገልጿል ገላትያ። የስጋ ፈቃድን አውዱ ላይ ቆመን ማውራት ያለብን አለ። ትክክል ነው። ስለዚህ የስጋ ፈቃድን የሚፈጽሙ ምን ነው የሚያጭዱት? ይሰማል ወይስ ተቋረጥኩኝ? ሰማለ አይ አንቺ ነሽ ተቋረጥሻለሽ እኮ ሄሉ። የስጋ ፈቃድን የሚፈጽሙ ምንድነው የሚያጭዱት? የኔ የተቆራረጠ ከሆነ ኦኬ ላቆም። እየተቆራረጠ ከሆነ አንተ ቀጥል። የስጋ ፈቃድ ነው ይሄው ነው። የስጋ ፈቃድን የሚፈጽሙ ምንድነው የሚያጭዱት? በስጋቸው የሚያጭዳሉ፣ በሰማይም ያጭዳሉ። ምንድነው እዛው ጥቅስ ላይ ሆነሽ ንገሪኝ እስቲ ምንድነው የሚያጭዱት? እዛው ጥቅስ ላይ የሚለው ነገር ከስጋ መበስበስን ያጭዳሉ ይላል። መበስበስ ማለት በስጋ ሞትንም ጭምር አፈር ላይ መግባትንም ጭምር ዘላለማዊ ሞትን የሚያመለክት ነው አይደለም? ሁለቱንም ያመለክታል። ምን ኩስ ሌላማ ምን አለ? ምን ማለት ከዘላለም ሞት ውጪ ምን ነው የሚያመለክተው? ከዘላለም ሞት ውጪ በምድር ላይ በሽታን ይጎናጸፋሉ፣ የሞራል ውድቀት ይጎናጸፋሉ። ታዲያ በስጋ ምን ማለት ነው? እዚህ ላይ አይልም እንዴ? ከስጋ መበስበስን ያጭዳል ነው የሚለው። ህመምን ያጭዳል አላል። ህመምንማ ጳውሎስ ራሱም እኮ ሲታመም ነበር። አይ በስጋ መበስበስን ያጭዳል ምን ማለት ነው? በስጋ የሚታጨድ ሌላ ነገር አለ? አንዴ አሁን እንኳ በስጋ የሚታጨድ አይልም፣ ከስጋ የሚታጨድ ነው የሚለው። አሁን ቃሉን በስነ ስርዓት እያልሻለሁ ምን ማለት ነው? እሺ ከስጋ የሚታጨድ ምን ማለት ነው? እኮ እሱን እኮ ነው እያልኩሽ ያለሁት። አንዴ ተረጋጊ። አሁን መሰረታዊ ችግር ምንድን ነው? ይሄ በጣም ይቅርታ ፕሮቴስታንትን አትጠራካልሽኝ አልችልም። ለምን ከተባለ ትምህርት ነው እየተሰጠ ያለው። ትምህርት እየተሰጠ ስለሆነ እኔ እዚህ ጋር መጥቼ ከአንቺ ጋር ብቻ የሆነ ባኪንግ ፎርዝ አድርጌ ወጥቼ ክርስቲያን ወንድሞቼንም አልጠቅም ከሆነ ለእኔ ጉንጭ አልፋና አድካሚ ነገር ይሆንብኛል እና ኢንቬን ነው ራሱ ነገርየው ዝም ብሎ ከንቱ ይሆንብኛል። እንዳይሆንብኝ ለትምህርት እንዲሆን አድርጌ እናንተን ግን የሆነ ማትሉትን እንደምትሉ አስመስዬ በማስቀመጥ ሳይሆን ካለው እውነት አንጻር አድርጌ ላስረዳ። በፕሮቴስታንት ውስጥ ለምሳሌ ሁሉም ባይሆንም ማለት ነው በብዙዎች ዘንድ ምን አይነት ትምህርት ይሰጣል? በቃ ክርስቲያን ኮንግ ህመም ሊነካ አይገባም፣ ድህነት ሊነካ አይገባም ምናምን የሚባል ነገር አለ አይደል? የብልጽግና ወንጌል ተብሎ እና ህመም ከመጣብህ ምናምን በቃ ኃጢአት ስለሰራ ለዛ እግዚአብሔር እየቀጣህ አይነት ነገር የሚመስል ነገር ነው። አሁን እህታችንም ኃጢአት ስለሰራ በህመም ነው የሚቀጣው ትለኛለች። በጣም የሚያስቀው ይሄ በጣም ፈኒ ነው። በጣም ቅዱሳን አባቶች፣ ቅዱሳን እናቶች በህመም ሊሰቃዩ ይችላሉ። ቅዱስ ጳውሎስ ለዚህ አንዱ ምሳሌያችን ነው። እና ህመም መምጣቱ ለኃጢአት ቅጣት ሆኖ የሚመጣ አይደለም ነሰሰርልኝ። እዚህ ላይ የተቀመጠው በተለይ ደግሞ ገላትያ ምዕራፍ 6 ላይ ገላትያ ምዕራፍ 6 ላይ የተቀመጠው ማለት ነው በስጋ የሚዘራ ማለት የስጋን ፈቃድ የሚፈጽም ማለት ነው። ከስጋ ይላል ማለትም ከዛ ከፈጸማቸው ከስጋዊ ፈቃዶች ስራዎች ማለት ነው። ምን ያጭዳል አለ? መበስበስን። እያወራ ያለው ስለ ዘላለም ሞት ነው። እዚህ ክፍል ላይ አትሊስት እዚህ ክፍል ላይ ያለውን እነ ካልን መበስበስ ኮራፕሽን ስለሆነ በገዛ ስጋው የሚዘራ ከምን ከስጋ ሚኒንግ ከዛ ከስጋዊ ፈቃዱ ከፈጸመው የስጋ ፈቃድ ማለት ነው። ከዛ በዛ ምክንያት እንደማለት ነው። በዛም ምክንያት ምንን ያጭዳል? መበስበስን። በመንፈስ ግን የሚዘራ ማለት የመንፈስ ፈቃድን የሚፈጽም እንደ መንፈስ ፈቃድ የሚመላለስ ማለት ነው። ከመንፈስ ማለትም ልክ ከላይ ከስጋ ሲባል ከስጋዊ ስራዎቹ እንደተባለ ሁሉ ከመንፈስ ሲባልም እንደ መንፈስ ፈቃድ ከተመላለሰባቸው መልካም ስራዎች ማለት ነው። ከዛ ከመልካም ስራ ማለት ነው። ከመልካም ስራ ምንን ያጭዳል? የዘላለምን ሕይወት ያጭዳል።
በጣም ይሄ ለፕሮቴስታንቶች ራስ ምታት ነው። የዘላለም ሕይወት ከመልካም ስራ ይታጨዳል የሚለው ትምህርት እንዲህ ስለ መልካም ስራ እያወራ አይደለም እንዳትሉ ቀጣዩን ጥቅስ ይዩት። ባንዝልም በጊዜው እናጭዳለንና ባንዝልም በጊዜው ምን እንላለን? እናጭዳለን ይላል። እናጭዳለንና መልካም ስራን ለመስራት አንታክት። ምን ለማድረግ? መልካም ስራን ለመስራት አንተ ከመልካም ስራ የዘላለም ሕይወት መታጨድ። አሁን ይሄ ምን ማለት ነው የሚለውን እናብራራዋለን። እንዴት ግን ለብዙዎች ግን እንዴት ያለ ራስ መታት የሆነ ነገርን ጳውሎስ እንደሚናገር ይሁት። እኛ ጳውሎስ ካለን አሚን ብለን ነው የምንቀበለው። ኦኬ ጳውሎስ ሆይ ከመልካም ስራ የዘላለም ሕይወት ይታጨዳል? አዎ በቃ አሚን እንቀበላለን። ጳውሎስ መምህራችን ሰው ምን ማለት ነው ከተባለ አንድ ሰው በጌታ በኢየሱስ ክርስቶስ ስራ ይድናል። ይድናል፣ ከሞት ወደ ህይወት ይመጣል። ከሞት ወደ ህይወት ከመጣ በኋላ ክርስቲያናዊ የሆነ እንደ ብርሃን የሆነ አመላለስን በመመላለስ የተቀበለውን የዘላለም ሕይወት ፍጻሜ ላይ ያደርሳል ማለት ነው። ወይም ፍጽምናው ይሰጠዋል፣ ፍጹም ይሆንለታል። እርሱ ልክ ጴጥሮስ እንደተናገረው ነው። በጎ ነገርን ማድረግ እንዳለብን ይናገርና ወደ እግዚአብሔር መንግስት በምልአት መግባት ይሰጣችኋል ይላል። ወደ እግዚአብሔር መንግስት በምልአት መግባት ይሰጣችኋል ብሎ እንደተናገረው ይሄ ወደ ምልአትነት የማደግ ጉዳይ ነው። ወደ ፉልነሱ የማደግ ጉዳይ። ስለዚህ የዘላለም ሕይወት እናጭዳለን ማለት ወደ እግዚአብሔር መንግስት በምልአት እንገባለን። ቆይ አንዴ ከዚህ ከመልካም ስራዎች ውስጥ ደግሞ አንዱ ከመልካም ስራዎች ውስጥ ደግሞ አንዱ ምንድን ነው? ምጽዋት መስጠት። ከመልካም ስራዎች ውስጥ አንዱ ምጽዋትን መስጠት ነውና ምጽዋት መስጠት የዘላለም ሕይወትን እንድናጭድ ያደርጋል ቢባል ወይም የዘላለም ሕይወት ማጨድ እኮ ከሞት መዳን ማለት እኮ ነው። ሌላ አዲስ ነገር እኮ የለውም። ከሞት ያድናል ቢል ፍጹም ክርስቲያናዊ እንደሆነ ልብ ልንለው ይገባል። ሉቃስ ወንጌል ምዕራፍ 1 ቁጥር 33 ላይ ጌታችንና መድኃኒታችን ኢየሱስ እንዲህ ሲል ይመሰክራል። ምን ይላል? ያላችሁን ሽጡ ምጽዋትም ስጡ። ስለ ምጽዋት እኮ ብዙ ነው የተነገረው ጋይስ። እኛ እንደው ቀለል አደረግነው እንጂ ዝም ብላችሁ በመንገድ ላይ ስትሄዱ ምን ስትሉም የሆነ ሰው ሲጠይቃችሁ ትንሽም ብር ትሁን ከፍቅር የተነሳ ያለ ፍቅር አይደለም። እንዲህ ያለው ቻሪቲ ማለት ይሄ ምንድነው? ከፍቅር የተነሳ የሆነ አልምስ ጊቪንግ ያስፈልጋል፣ ምጽዋት ያስፈልጋል። ከፍቅር የተነሳ ወዳችሁት ያንን ሰው ማለት ነው። እና ጌታ ምን አለ? ያላችሁን ሽጡ ምጽዋትም ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ። እግዚአብሔር በሰማይ የሚሰጠን ታላቅ የሆነ የዘላለም ሕይወት አለ። ታላቅ የሆነ መዝገብ ነው። ይሄ እንዲህ ምጽዋትን ስጡና የማያልቅ ነገር ይሰጣችኋል። እዚህ ምድር ላይ ብቻ አታከማችሁ ነው። ቀጣይ ያለ ኑሮ አላችሁ። የቀጣዩ ኑሯችሁን አሰናዱ ነው። እዚህ ያለውን ምድር ላይ ያለውን ዝም ብላችሁ ቤት በቤት ላይ እየደራረባችሁ ብቻ ምድራዊ ኑሯችሁን መገንባት ማሰናዳት ሳይሆን የሰማያዊ ኑሯችሁን ደግሞ አሰናዱ እንጂ ነው እንጂ ይህን እኮ የተናገረው እኮ አክሊል አይደለም። ጌታችንና መድኃኒታችን ራሱ ኢየሱስ እኮ ነው። ኢቨን ያኛውን ሰውዬ ምን ነበር ያለው ጌታ ኢየሱስ? ፍጹም ልትሆን ብትወድ ምን አድርግ ነበር ያለው? ያለህን ሸጠህ ለድሆች ስጥ እኮ ነው ያለው። ከዛስ መዝገብ በሰማያት ታገኛለህ እኮ ነው ብሎ ሲናገር የምናየው። መዝገብ በሰማያት ታገኛለህ ያለህን ሸጠህ ብትሰጥ። ስለዚህ አሁን ወደ ጳውሎስ ይህን ነገር ይዘን ወደ ጳውሎስ ስንመልሰው ጳውሎስ እንደተናገረውም ምንድነው? በመንፈስ የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። በአንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትሉ እንደተናገረው መልካም ስራን መስራት የዘላለም ሕይወትን ለማጨድ ይጠቅማል። ምጽዋት ከሞት ታድናለች ተብሎ መነገሩ ክርስቲያናዊ ነው። ግን እና ፕሮቴስታንቶች ግን ከራሳቸው ትምህርት ጋር ስለሚጣረስባቸው ማለት ነው አውጥቶ ቆርጠውታል። በእንደነዚህ አይነት ምክንያቶች ናቸው ብዙዎቹን ከካቶሊክ ቤተክርስቲያን ውስጥ አስወግደው ለመውጣት የሞከሩት። ነገራችን ሌሎችም መጽሐፈ መቃብያን ምናምን ማየት ይቻላል። በተለይ ከቅዱሳን ምልጃ ጋር በተያዘ የሚሆን ምን የሚሆን በቃ እነሱ መጽሐፍ ቅዱስ አይደሉም እያሉ እየጣሉ ነው ይጡስ እና ለእግዚአብሔር ቃል ያራሩ አይነት ሰዎች ናቸው ብዬ አስባለሁ። ይሄ ከታላቅ ይቅርታ ጋር ለእግዚአብሔር ቃል ያራሩ ሰማሁትና እኔም ትንሽ ልሰጠኝ ፕሊዝ ቀጥይ። እሺ ቴንኪው በጣም ሲስ እንግዲህ ለእኔም ጊዜ ትሰጠኛለህ ብዬ ተስፋ አደርጋለሁ። አንደኛ እሺ አኬ አሁን ያለውን ሰምተናል። ማንም ሰው ሃይማኖታዊ ትምህርት ሲያስተምር በልበ ሰፊነት የመስማት ችግር የለብኝም፣ ሰምቻለሁ። ነገር ግን አንዳንድ ጊዜ
የሚጣረሱ ነገሮችን ደግሞ ሲነሱ ዝም ብዬ ላልፍ አልችልም። ለምሳሌ መጽሐፈ ጦቢት ያነሳውበት ምክንያት ምጽዋት ከሞት ያድናል ከኃጢአትም ሁሉ ያነጻል የሚል ሐሳብም መልእክትም ስላለው ነው። ለኔ ምጽዋት መጽሐፍ ቅዱስ ያስረዳኝ አንድ ነገር ነው። አንደኛ ምጽዋት አምላክ አዳኝ ሊሆን አይችልም። ነገር ግን ሰዎች በእግዚአብሔር ፊት የሚያቀርቧቸው በረከቶች ናቸው ወይም ደግሞ መልካም ተግባሮች ናቸው ብሎ ነው መጽሐፍ ቅዱስ ያስተምር ያየሁት። አንድ እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለን የሚለው አዳኝ አንድ ጌታ ነው። ስለዚህ ሰው ሊድን የሚችለው ከሞትም ከኃጢአትም ሊነጻ የሚችለው በክርስቶስ የመስቀል ስራ ብቻና ብቻ ነው ብዬ አምናለሁ። መጽሐፍ ቅዱስ የሚያስተምረኝ ይሄ ስለሆነ ማለት ነው። ስለዚህ የመዳንን ትምህርትና ሰዎች በመልካም ምግባራቸው በእግዚአብሔር ፊት እግዚአብሔር ሊያስቆጥርላቸው የሚችላቸው ምግባራቸውን ከድነት እኩል ማስቀመጥ መጽሐፍ ቅዱሳዊ ትምህርት ነው ብዬ አላምንም። እኔ በግሌ ማለት ነው አላምንም። ከዚህ አንጻር መጽሐፈ ጦቢትን ልቀበል አልችልም። አንኳር የመጽሐፍ ቅዱስ ትምህርትን የሚመታ ነው ብዬ እማምን ነኝ። አንድ ስለዚህ ምጽዋትን ከዚህ ያለፈ ትምህርት አለው ብዬ አላምንም። ምጽዋትን ከገላትያ መጽሐፍ ላይ አርገክ አሁን ስታስረዳን ነበረ። አኬ ሐሳብህን ባከብር ግን የማልቀበላቸው ነገሮች አሉ። መጽሐፍ ቅዱስ ገላትያን መጽሐፍ ምዕራፍ 5 ቁጥር 16 ላይ የሚያነሳው ነገር አለ። እንግዲህ በመንፈስ ኑሩ ላለው ነው የሚለው። የስጋ ምኞትን ግን አትፈጽሙ፣ ስጋ በመንፈስ የማይፈልገውን መንፈስን በስጋ ላይ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ ነው የሚለው። የሚፈልጉትንም አታደርጉም፣ በመንፈስ ብትኖሩ ግን ከጌታ በታች አይደላችሁም ብሎ የስጋ ስራ ግን ግልጽ ነው ብሎ በግልጽ ያስቀመጠው ነገር አለ። የስጋ ስራ ብሎ አስቀምጧል። ስለዚህ ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋር፣ ጥል፣ ክርክር እያለ የጠቀሳቸው የመጽሐፍ ቅዱስ ሐሳቦች አሉ። ስለዚህ የገላትያ መጽሐፍ መልእክት አውድ በጣም ምጽዋትን በከፍተኛ ሁኔታ ለማስተማር የተቀመጠበት ሐሳብ ነው ስንል ከድነት ጋር አያይዘው አስቀምጠዋል። ይሄ መልካምን ፍሬ ከማፍራት አንጻር ሰው በስጋው ቢዘራ ደግሞ በስጋ መበስበስን ያጭዳል፣ የስጋ ስራም እነዚህ ናቸው ብሎ ሰው በምድር ላይ የሚሰራቸው ተግባራቶቹ እንደሆነ በግልጽ የተቀመጠበት የመጽሐፍ ቅዱስ ሐሳብ ነው። የቅድሙ ተሰምቷል። ጸጋው በእምነት ያድናል። እኔ ጥያቄ ጸጋው በእምነት በኩል ያድናል። ጸጋው ያድናል አይደለም አይደለም። እኔ አሁን ጥያቄ ጸጋው በእምነት በኩል ያድናል። በቃ ይሁን መልስ ላንተ መልስ ላይ ሆነ ጸጋው በእምነት በኩል ያድናል። ኧረ ተረጋጊ እባክሽ፣ አፋፊ ናት ኑና ጸጋው ያድናል። ኧረ እኔ ምንም ተረጋጋት ብለኛል። ተረጋግቼ ነው የማወራው። ደግሞ አለው ሄሉ ይሄ ተረጋጊ። ምክንያቱም ጸጋው በእምነት በኩል ያድናል። ኧረ በኢየሱስ እሺ ሰጥላለሁ። ቀጥል። አጠገብሽ አንድ ሰው ኑሮ ወይ ደግሞ ልክ እኔ ሳወራ አብሽን ቢይዝልኝ ደስ ይለኛል። አለበለዚያ አንሰማማ። እኔም ሳወራ እኩል ከኔ ጋር የምታወሪ ከሆነ አስቸጋሪ ይሆናል። ጥያቄ ግልጽ ነው። እምነት ያድናል አይደለም? በነገራችን ላይ ገስ ፕሮቴስታንቶች ለዚህ መልስ እያጡ ነው ማለት ነው። አሁን እምነት ያድናል አያድንም ለሚለው ጥያቄ መልስ እያጡ ነው። ቀጥተኛ መልስ እኔም ጠይቁኝ ያድናል እላችኋለሁ። ልክ ጥምቀት ያድናል አያድንም ስትሉኝ ያድናል ብዬ እንደምመልሰው አክቹዋሊ ጴጥሮስም ጥምቀት ያድናል ብሎ እንደተናገረው ማለት ነው። እምነትንም እኔ ያድናል ብዬ በግልጽ እናገራለሁ በልበ ሙሉነት። አሁን ፕሮቴስታንቶች እምነት ያድናል አያድንም ተብሎ ሲጠየቁ ራሱ ይህንን ራሱ በቀጥታ መመለስ እየፈሩ ነው። አሁን ቀጥታ መልስ ካለች መልሺ። እምነት ያድናል አያድንም ወይም በቀጥታ አልመልስም ይሄንን ብለሽ ከዛ በኋላ በእምነት በኩል ጥያቄ ልክ አይደለማ። በእምነት በኩል እንደሱ ካረከው አዎ። ስለዛ እምነት ያድናል ተብሎ አይነገርም። ስለዛ እምነት ያድናል ተብሎ አይነገርም ማለት ነው። በእምነት በኩል ጸጋው በእምነት በኩል ያድናል። ለምንድን ነው ቀጥታ ማትናገሪው? እምነት ያድናል ወይስ አያድንም የሚለው ላይ ይሄው ቀጥታ የተናገርኩት ጸጋው ያድናል። በእምነት በኩል ማለት ጸጋው ነው የሚያድነው። አይ መጽሐፍ ቅዱስ የሚለው ነው የምናገረው። ቆይ አንዴ ኖ ጸጋው በእምነት በኩል ያድናል። እሺ እምነት መሳሪያ ነው አልኩህ። እምነት መሳሪያ ነው። የሚሰማሽ ከሆነ ይሉ እምነት መሳሪያ ነው እንደምትሉ እኮ አውቃለሁ። አክቹዋሊ ለእኛ እምነት መሳሪያ ብቻ አይደለም፣ ግን መሳሪያነትም ነገርም እንዳለው ደግሞ እናምናለን። የመሳሪያነት ሮልም እንዳለው ማለት ነው። መሳሪያ ብቻ አይደለም እኛ ጋር፣ ግን የመሳሪያነት ሮልም እንዳለው እኮ እናውቃለን። ግን ከዛ አንጻር አሁን መሳሪያ ከመሆኑ አንጻርም ይሁን እምነት ግን ያድናል ብላችሁ ትናገራላችሁ አትናገሩ? እኔ ስለምን እያወራ እንደሆነ አኬ በእውነት አልገባኝም። ለምሳሌ በእርሱ የሚያምን የዘላለም ሕይወት አለው ይላል። አልገባኝም። ቆይ አንዴ ያልገባኝን ነገር መመለስ የለብኝም። ስለዛ እምነት ያድናል አያድንም የሚሉ ጥያቄ ራሱ አይገባችሁም ማለት ነው። በጣም ጥሩ። በቃ እሺ ታዩ እና እሱን
ወደዚህ መለስ አድርጌ እኔ ስለ መጀመሪያ እምነት ምንድን ነው? ለአንተ እምነት ምንድን ነው? እስኪ አንተ ግልጽ አድርገው። እምነት ለአንተ ምንድን ነው? በቃ አንቺ እየገባሽ ሚዩት አድርጊውና እየተወያየን እኮ ነው። ዲቤት አይደለም የገባ ነው። ስለዛ ይኸውልሽ አይደለም ቆይ ዲቤት አይደለም የገባ ነው። እየተወያየን ነው አይደለ? ስለዚህ ይኸውልህ ቆይ አይደለም አንዴ ፕሊስ አንዴ ሚዩት አድርጊውና ፕሊስ አንዴ ትጨርሳለህ። አይሰማሽም እንዴ? ችግር የለውም። እኔ ስወጣም እኮ ትጨርሳለህ። ሚዩት አድርጊው እንዴ ይሰማኛል። እንግባባ መጀመሪያ ከሆነ እንደሚሰማሽ እርግጠኛ እንሆንና ሚዩት አድርጊው። እንዴ ብዙ ሰዓት እኮ እየሰማሽ እንጂ አይገባኝም አልመለስም ካልሽ ዝጊውና አሁን እኔ አወራለሁ። ኖ አይደለም ተከበደሽ እኔ ማወራ አይደለም እምነት ብቻ ነው አይደለም። ቆይ ሄለን አታዝጊ። እምነትን ዲፋይን አድርግ አንተ እባክሽን። ምንድን ነው አንቺ እምነትን ዲፋይን አድርግልኝ። ተጠይቀሽ የሚገባኝ ነገር የለም ካልሽ ሚዩት አድርጊውና ከዛ በኋላ አይደለም ያንተ ጥያቄ ልክ አይደለም ነው ያልኩህ። ካኬ ኧረ እባክሽ ጥያቄ ልክ አይደለም ነው ያልኩህ። ሚዩት አድርጊ እሺ ላውራበት። እምነት መሳሪያ ነው ካልኩ ለምን መልስ አልሆነም? ለአንተ ነው የኔ ጥያቄ። እምነት መሳሪያ ነው ካልኩ ለምን ጥያቄ አልሆነም? እሺ እንደዚህ ማንግባባ ከሆነ በቃ እኔ የማይገባኝ ነገር ቁጭ አድርጋ አታወራማ። በቃ እሺ ቻው መልካም ቀን ውጭ አሁን እዚህ ላይ ሪፍሌክት እናደርጋለን። እኔ ልጠይቅሽና እኮ እምነት አይደለም እምነት መሳሪያ ነው አልኩ። እምነት ብቻውን ያድናል ምን ማለት ነው? መጀመሪያ እኮ እምነት መሳሪያ አይደለም። እምነት ብቻውን ያድናል። እምነት መሳሪያ ነው። ጸጋው በእምነት በኩል ስለሚል ጸጋው በእምነት በኩል ነው። በቃ ይሄው ነው መልሱ። እምነት ብቻውን ያድናል። እምነት መሳሪያ ነው ወንድም አለ። እምነት ብቻውን ያድናል ማተልም እምነት ያድናል። አንድ ሰው አምኖ ነው የሚድነው። ቆይ አንድ ሰው የሚድነው አምኖ ነው በሚል እንግባባ። አንድ ሰው የሚድነው አምኖ ነው። ሰዎችንም እንዳናሰለች አሁን ያላችሁ አይደለም። አንተ የምትፈልገውን እኮ ማውራት የለብኝም። አንድ ሰው የሚድነው አምኖ ነው። ቆይ ሲስ ይኸውልህ አንድ ሰው የሚድነው አምኖ ነው። የሚያምነው ምንድን ነው? ኢየሱስ ክርስቶስ ስለኔ ኃጢአት በመስቀል ላይ ሞቶ እምነት ያድናል አይድንም? ጸጋው በእምነት በኩል ያድነዋል አይደለም? ቆይ ጸጋውን እንተውና ቆይ ሄልዬ በጣም ከይቅርታ ጋር ቆይ እምነት አሁን ሰው እምነት ያድናል አይድንም? እምነት ማዳን የሚችለው ጸጋ ስላለ ነው። ያለ ጸጋ እምነት ብቻ ሊያድን አይችልም። አይደለም በጸጋ አይደለም ጸጋ በቃ እንደዛ ነው መልሱ። ቆይ እምነት ብቻ እንደዛ ነው መልሱ። እንደዛ ነው እምነት ያድናል ስንል ይኸውልህ በጸጋ ውስጥ ነው። ስማ እምነት ያድናል ስንል በጸጋ ውስጥ ነው አልኩህ። ሲስ እመን ብቻ አትፍራ ለምሳሌ ምናምን ሲል ምን ማለት እምነት አይደለም? ወደ ሌላ ጥቅስ አትሂድ። አሁን መልሱልኝ። በቃ እምነት ጨረስን። መጽሐፈ ጦቢት ቆይ እንዴ አይደለም መጽሐፈ ጦቢትን ጨረስን። ለምሳሌ በእርሱ የሚያምኑ የዘላለም መጽሐፈ ጦቢትን ጨረስን ወይ? በቃ አይደለም በምጽዋት የኃጢአት ቆይ እምነት ብቻ አይደለም ጨረስን። ጨረስን አይደለም ሄድዬ ለምሳሌ በእርሱ የሚያምን የዘላለም ሕይወት በልጁ የሚያምን የዘላለም ሕይወት እንዲኖረው ሲል ታዲያ ምን ማለቱ ነው? የሚያምን ሰው የዘላለም ሕይወት የለውም ማለት ነው? ሲስ አትሰማም? ጋይስ አትሰማም? እየተቆራረጥክ ነው ሲስ። ትሰማለህ? እኔ ጋር እየተቆራረጥክ ነው እኮ ይልዬ ለምሳሌ በልጁ የሚያምን የዘላለም ሕይወት አለው ሲል በቃ ማመን ማለት ነው። ማመን መሳሪያ ብቻ አንቺ እንደምትዩ መሳሪያ ብቻ ነው ወይስ እምነት ከዛም ከፍ ያለ ነገር ነው? ሲስ ወይ አንድ ነገር ልበል ሲስ ስለማትሰማኝ እኔ እምነት የሚለው ንገሪኝ ኮንክ እያልከኝ ያለው ስለማትሰማኝ እኔ እምነት አልተሰማሽ ምን ነው የምታወሪው? እኔ እኮ ግርም ነኝ እኮ አንድ ነገር ማይሰማሽ ከሆነ ቆይ እሺ እኛ እምነት ብቻ ስንል ቆይ እዚህ ቤት ለሚሰማ ሰው ቆይ ለመሰማማት እምነት በኩል ነው። አንድ ወረጂና አንዴ ለመሰማማት ድጋሚ መዳን ሳይሻል አይቀርም። እንትን እያለች አይደለም እንዴ? እምነት መሳሪያ ማለት መሳሪያ ብቻ ነው ብሎ ራሱ አንድ ሰው ቢያደርግ ማለት ነው። አትሊስት ከመሳሪያነቱ አንፃር እምነት ያድናል ብሎ ሊናገር አይችልም ነው። በጣም ይሄን የሚያስከፍል እምነት ያድናል ብሎ መናገር አይችልም። አሁን ይሄን ቃል መጠቀም አይችልም። አሁን እያየን ያለ ነው እምነት ያድናል። ኤሊ አሁን ድጋሚ ላኪልኝ። ጌታችንና መድኃኒታችን ኢየሱስ ማለት ነው። ሲስ
ጌታችንና መድኃኒታችን ኢየሱስ ያችን ሴት ምንሽ አድኖሻል ነው ያላት? እምነትሽ ነው የሚለው እኮ መሳሪያሽ አላለም እኮ እንዴ ጦር ሜዳ አደረጋችሁት እኮ አንተ ደግሞ አይ ችግር የለውም እኮ መሳሪያ እኮ ብትል እኮ ችግር የለውም መሳሪያው ይሁንሽ ነው ግን ስቲል እንደዛም ቢሆን እምነት ያድናል ተብሎ ይናገራል እንዴ ስለዚህ አሁን ከአንድ ሚውት አድርጎ ሲሲ በጣም ትንሽ ይረብሻል በጣም ይቅርታ እሺ ቴንክ ዩ አሁን እንግዲህ ምንድነው የሆነ ስህተት ይሳሳቱና እዛ ስህተት ላይ ላለበያ ሲሉ የሆነ በቃ ግልጽ የሆነውን ነገርም በቃ ወደ መካድ ይኬዳል እምነት ያድናል ተብሎ አይነገርም ወደ ማለት ነው እምነት ያድናል እምነት መሳሪያ ነው በእምነት በኩል ተብሎ ብቻ ይነገራል እንጂ እምነት ያድናል ተብሎ ግን አይነገርም ያለው ተመለሰሻል ሄሉ ጥቁር ነው አንቺ ሄሉ የሙሉ ወንጌል የማስተማሪያው የእምነት መግለጫ ላይ ማለት ነው በእምነት እንደሚጸደቅ ይናገራል በእምነት የመጽደቅ የክርስቲያን ስነ መለኮት ትምህርት ከሁሉ በላይ የላቀና የመጀመሪያውን ስፍራ የያዘ የእውነት ትምህርት ነው ይላል በእምነት መጽደቅ ስለዚህ ይነገራል በእነሱ ዞሮ ግን እንዴት ነው የሚለው ሲብራራ አሁን እኮ እሷ የምትለው ደግሞ ምንድነው አሁን በእምነት መጽደቅ ነው የሚለው ስለዛ ያው በእምነት በኩል ስለመጽደቅ ብቻ ይወራል እንጂ እምነት ያጸድቃል ተብሎ ግን አይወራም የሱ ሐሳብ አይ ቲንክ እምነት ያጸድቃል አይባልም ከተባለም በእምነት በኩል የመጽደቅ አይነት ነገር እንጂ እምነት ግን እምነት ተብሎ ግን ይሄ ነገር ለእምነት ግን ቀጥታ አይነገርም አይነት ነገር ነው ስለ ጸጋ ምናምን አልተወራም ትክክል ነው አሁን እኮ እሺ ጸጋው ነው የሚያድነው ወይስ እግዚአብሔር ነው የሚል ጥያቄ ሲነሳ ደግሞ ምን ሊሆን ነው ጸጋ ስጦታ ነው ከማን ይሆነ ከእግዚአብሔር ያንን ስጦታ በእምነት እንቀበላለን ከዛስ እንድናለን ከዚህ አንፃር እምነት ራሱ ማለት ነው ምንድነው ያድነናል ተብሎ ሊነገር ይችላል ልክ እንዴት ማለት ነው አሁን ቀደም ለሲስም እንዳልኩት ያቺ ደም የሚፈሳት ሴት አልነበረች የጌታችንን ልብሱን ጫፍ እንደዛ ዳሳ የዳነችው ማለት ነው በቃ እንደው ልብሱን የዳሰሱ እንደሆነ እድናለሁ ያለችው ማለት ማቴዎስ ወንጌል ምዕራፍ 9 ላይ ያለችው ጌታ ወደ ኢያኢሮስ ልጅ እሷን ከሞት ሊያስነሳ በሚሄድበት ወቅት ላይ መንገድ ላይ ያገኛት ሴት ናት እሷ እንደምታስታውሱት ጋይስ እና በቃ እሷ ምን አለች እንደው ልብሱን ከዳሰስኩትማ እድናለሁ ብላ አሰበች ስለዚህ አሰሰች ከ12 ዓመት ጀምሮ በቃ ወደ 12 ዓመት ያህል ደም ይፈሳት የነበረች ሴት ናት የልብሱን ጫፍ ዳሰሰችው ከዛ ጌታ ኢየሱስም ዞር ብሎ ምን አላት ልጄ ሆይ አይዞሽ እምነትሽ እሺ አድኖሻል ግልጽ አይደለም ነው እምነትሽ አድኖሻል እምነት ያድናል ይህንን የመጽሐፍ ቅዱስ እውነታ የካዱት ለምንድን ነው ይህንን የመጽሐፍ ቅዱስ እውነታ አሁን እምነት ያድናል የሚለውን ግልጽ የሆነውን የመጽሐፍ ቅዱስ እውነታ ይህን ቃሉ በራሱ አሁን እምነት ያድናል ስለተባለ ክርስቶስ አያድንም ማለት አይደለም ክርስቶስ ነው ያዳናት ግን ክርስቶስ ያዳናት ስላመነች ነው ስለዚህም እምነትሽ አድኖሻል ተብሎ ሊነገራት ይችላል ይሄው ጌታ እኮ ነው ያለው ኢየሱስ ተሳስቷል እናንተን ነው የምናምነው በቃ ጌታ ተሳሳተ ነው ይህን ቃል በመጠቀሙ ኢየሱስ ይህን ቃል በመጠቀሙ ተሳሳተ አልተሳሳተም እምነትሽ አድኖሻል ነው እምነት ያድናል ይሄው ሰው እምነት ያድናል ከምን አንፃር እግዚአብሔር ነፃ ስጦታውን ይሰጠናል የድህነትን ሲሰጥ እኛ ደግሞ በእምነት እንቀበላለን ሰው ከዛ አንፃር እኛም ስለምናምን ለመዳን ማለት ነው ለመዳን እኛም ስለምናምን እምነት ያድናል ተብሎ ሊነገር ይችላል ከዚህ አንፃር ማለት ነው እና ጤናማ ነው ወይም ደግሞ አምነን ደግሞ መጠመቅ አለብን አይደለ የምንጠመቀው ለምንድን ነው ለመዳን አይደል ለመዳን ነው የምንጠመቀውና ጥምቀትም ያድናል ተብሎ ሊነገር ይችላል ልክ አንደኛ ጴጥሮስ ምዕራፍ 3 ላይ ጥምቀት ደግሞ አሁን ያድነናል ተብሎ እንደተነገረ ማን ያድነናል ምን ያድነናል ጥምቀት ያድናል ባፕቲዝም ነው ሴቭስ ዩ ጥምቀት ያድናችኋል እንግዲህ አሁን ይሄን ያነሳ ነው ግን ለምን መሰላችሁ ምጽዋት ከሞት ታድናለች ስለሚል ምጽዋት ከሞት ታድናለች ቢል ምጽዋት ራሱ አምላክ ነው እንዲህ ሲባል ነበር አይደለም ጥምቀትም አምላክ ሆኖ አይደለም እምነትም አምላክ ሆኖ አይደለም
ግን እግዚአብሔር ግን እነዚህ ነገሮችን አይቶ ለእኛ ሊሰጠን የሚችላቸው በረከቶች አሉ። ምጽዋትንም አይቶ መልካም ስራችንን አይቶ የዘላለምን ህይወትን ሊያሳጭደን ይችላል። ልክ ቅድም እንዳየ ነው። በመንፈስ የሚዘራ ግን ከመንፈስ የዘላለም ህይወትን ያጭዳል። ባንዘንም በጊዜው እናጭዳለንና መልካም ስራን ለመስራት አንተ አክት ተብሎ እንደተናገረው መልካም ስራን በመስራት ውስጥ እግዚአብሔር በረከትን ደግሞ ይሰጣል። የበረከቶች ሁሉ ምንጭ እግዚአብሔር ነው፣ መልካም ስራ አይደለም። እና ከዛ አንጻር ልንመለከተው ይገባል። እምነት ያድናል የሚለው ከተካደ ነገ ከነገ ወዲያ ምን እንደሚካድ እንጃ። ነቢያዊ መልሶች መጥተዋል። እስቲ ቆይ እሳቸው እምነት ያድናል አይባልም ካሉ የእሳቸውንም የነቢይ ቃል ደግሞ ግዝፈት ስላለው የእሳቸውን እንስማ። እርሶ ሰውዬ እንዴት አሉ? አኬ ሰላም ብያለሁ። ሁላችሁ ሰላም ይሁንላችሁ። ያለን ይመስገን አምላክ። እሺ እምነት ያድናል አያድንም? ወዳጅ ወይ ጉድ! ድሮ ጥምቀት ያድናል አያድንም ነበረ ጥያቄው። አሁን እምነት ያድናል አያድንም። ቆይ ሚዩት ነህ መሰለኝ። ሚዩት እንትን አንሳና ስለ እምነት እሰማለሁ። አኬ ትሰማለህ? ከታች ይሰማችኋል ድምፁ ጋይስ? እሺ እምነት ያድናል ዴፊኒትሊ። ግን እምነት ኢሉዥን አይደለም፣ የሆነ የሚታመን አካል አለ። ስለዚህ ከሶሎስ መካከል እምነት ብቻ ሲባል ራሱ እምነት ያለምን ሪዝን የሆነ የሚታመን ነገር ሲኖር ነው በእምነት በኩል ሚዳ ነው። እና ጥያቄው ራሱ እንደ ወሮ ፋላሲ ነገር አለው። እምነት አሁን ያቺ ያነሳት ሴት አሁን እምነትሽ ያድኖሻል ተባለች፣ የልብሱን ጫፍ ነክታ። ያ ሪዝን አለ። አመነች፣ የልብሱን ጫፍ ነካች፣ ስድን ታያለ። ሳሊቬሽን ጋር ሲመጣ ግን ምን እያለ ነው የሚለውን እሱን ፐርስፔክሽን ውስጥ መክተቱ ጥሩ ይመስለኛል። እሱንማ አብራርቼ እኮ ተናግሬያለሁ። ስለ ጸጋው ተናግሬያለሁ። የሚታመን አካል እንዳለ ተናግሬያለሁ። በእምነት በኩል ምን እንደምንቀበል ተናግሬያለሁ። ከዛ አንጻር እምነት ራሱ ያድናል ይባላል አይባልም ላይ ነን አሁን ያለ ነው። ስለዚ አሁን ከዛ አንጻር እምነት ያድናል አያድንም ስለ አሁን አንተ ደግሞ እምነት ያድናል አልክ። ከዛ አንጻር ራይት ከዛ አንጻር ዴፊኒት እምነት ያድናል ተብሎ ቢነገር ጤና ነው። ጸጋው በእምነት አይደለም። አሁን ኩስ ከአንተ በፊት የነበረችው እህትህ ደግሞ እምነት ያድናል የሚለውን ቃሉን ራሱ ለመናገር ስትቸገር እያየናት ነው። ለምን አታስተምሯቸው? አይ ነጠላ አድርገህባት ይሆናል። እሷ በነጠላ ከሆነ ከምን ተነስቶ ለአንተ በምንድን ነው? የሆነ ጋቢ ነገር ደረብ አደረኩበት። በነጠላ ዩኒሴ ኧረ እባካችሁ ያው ዝም ብሎ ባለው አየር እየተጨዋወትን ይሻላል። እሺ በነጠላ ዩኒሴንስ ብቻውን ምን ታምኖ የሚል አናሎጂ ስለሚፈጠር በዛ አይ እሱን እንኳን አብራርተናል። ይሁን እሺ። ለማንኛውም እኔ የምለው ማን ብዬ ልጥራህ ግን ነው? ከይቅርታ ጋር ሚኪያስ። ኦኬ ሚኪያስ ነው። ኦኬ እሺ። ሲሲ እንትን ያንተ በጣም እንትን እያለ ነው። እንኩሻ እሺ። ሰላም ላንተ ይሁን በበልና በድጋሚ ወንድማችን ሚኪያስ እንትን ነብይ ምናምን ስትል የምር ነብይ ነህ? ያ እንግዲህ ኦፊሶች ላይ እናወራ ካልክ እናወራ እንጥላለን። የት ቸርች ነው? አይ አሁን እንትን ላይ ብቻ ተኩረን ብናደርግ ጥሩ አይመስልም? ኦኬ ምን ችግር አለ? ሀሳብ ላይ ያው የወንጌል አማኝ ነኝ እኮ። ሳይ ማን ነው ብዬ ነው የነብይነቱ ነው። ምንድን ነው ሁሉ ጥያቄ? አይ እንደው ለማወቅ ያህል ለመታወቅ ያህል እኔ ብዙ ጊዜ ከፋፍሎ ጥያቄዎች ስለሚነሱ የወንጌል አማኝ በሚል እና በዛ መሰረት ጥያቄዎች ካሉ እሺ። ማን ነው? የት ነው የተሾምከው? አልኩ ማድረግ እንዴት አይልብኝ፣ ግን የወንጌል አማኝ አገልጋይ ነኝ።
መልካም ተው ይቅር ችግር የለም። እሺ ጥሩ ነው። እሺ አሁን ተነስቶ የነበረው ሀሳብ ምን መሰለ? በእነዚህ በብሉይ ኪዳን መጽሐፍት ውስጥ ማለት ነው አንዳንድ መጽሐፍት ላይ እንግዲህ በክርስቲያኖችና በፕሮቴስታንቶች መካከል ልዩነት አለ፣ የምንቀበላቸውና የማንቀበላቸው ማለት ነው። ከነዛ ውስጥ ለምሳሌ አንዳንድ ቅዱሳት መጽሐፍ ተነስቶ ነበር፣ እነ መጽሐፈ ጦቢት፣ እነ መጽሐፈ ጥበብ፣ እነ ሲራክ ምናምን ማለት ነው። እነሱ ለምንድን ነው የተዋችኋቸው? ለምሳሌ ጥበብን፣ መጽሐፈ ጥበብን ለምንድን ነው እንደ መጽሐፍ ቅዱስ ያልተቀበልካቸው አንተ? እንግዲህ እነዛን 15 ነው አክቹዋሊ 15 መጽሐፍት ያው ከ81 ከእናንተ 66ቱን እኛ የምንቀበለው እንደ በዕብራውያን አፖክሪፋና ሲዶግረፋ የሚባል መጽሐፍቶች አሉ። እነዚህ ተረፈ ባሮክ፣ አስቴር ሁሉንም ጨምረው እንግዲህ እዛም ስትሄድ አሁን በእርግጠኝነት በእግዚአብሔር መንፈስ የጻፉና እንዲያው በዚህ በፔሪድ ኦፍ ሳይለንስ የተጻፉ መጽሐፍቶች ተለይተው ቁጭ ይላሉ። አሁን ራሱ እስራኤል ሀገር ብትሄድ እነዚህን 15ቱን እና ሌሎቹን ደግሞ የእግዚአብሔር እስትንፋስ አለባቸው ብሎ 27 ነው ስክሪፕቸር ከአዲስ ኪዳን የሚሰጡ ከብሉይ ኪዳን ደግሞ ያቀርቡላል። ስለዚህ ሳይለንስ ያልከው የትኛውን ነው? ከዚህ እስከ መጥምቁ ዮሐንስ ድረስ ያለውን እንግዲህ እግዚአብሔር ተናገረ። ማን ያለው? ከዘካርያስ ጀምሮ ከበራኪው ልጅ ከዘካርያስ ጀምሮ እስከ መጥምቁ ዮሐንስ ጀምሮ የተናገረ የተነሳ ነብይ ወይ አገልጋይ ነበረ እንዴ? አዎ በሚገባ እንዴ። አሁን እኮ እናንተ መጽሐፍቱን በዛ መካከል የተጻፉትን መጽሐፍት ስለማትሉ ነው እንጂ ነቢያት ኦፍ ኮርስ ተነስተዋል። ምንም መጥምቁ ይሄው እነዚህ የተጻፉት ራሳቸው እነዚህ በመሀል ላይ የተጻፉት እነዚህ ሁሉ መጽሐፍት አንደኛ በእግዚአብሔር መንፈስ አነሳሽነት የተጻፉት በእግዚአብሔር መንፈስ አነሳሽነት ስለተጻፉ የእግዚአብሔር መንፈስ ርቆ አያውቅም። ከዛ ውጭ ግን ኢቭን መጥምቁ ዮሐንስ ሳይነሳ በፊት ጌታችን በሚወለድበት ሰዓት አንዲት ነብይት እንኳን ስትጠቀስ አይተናል። ወይስ አልተጠቀሰችም? እስቲ አንዴ እናንብበው። አንዴ እዚህ ጋር ምንድነው ክላሪፋይ ማድረግ ያለብን? እኔ አሁን ብዙ ነገር ተጋጭቶብኛል እውነት ለመናገር። ያውን ተረፈ ዳንኤል፣ ተረፈ ኤርሚያስ የሚሉት ከነዛ ስለዛ ፔሪድ ኦፍ ሳይለንስ የተባለው እሱ ዝም ብሎ ነው፣ ትርክት ነው። እሱ ግን እንተውና እንመለስና እሺ መጽሐፈ ጥበብን ለምሳሌ ለምን አትቀበልም ስላልከኝ ጥበብን ብቻ ሳይሆን ሲራክም ተረፈ ኤርሚያስም ተረፈ ችግር የለም። አንድ እሺ ይቅርታ። ኦኬ ተረፈ ኤርሚያስንም አትቀበልም? አትቀበሉም። በእርግጥ ኤፒስቶሉን ማለት ነው። አሁን እነዚህ አሁን ያልካቸው የለም ባሩክ፣ እነዚህ እነ መጽሐፈ ባሩክ እነ ተረፈ ኤርሚያስ ምናምን እነዚህ ኢቨን ቅዱስ አትናቴዎስ ራሱ መጽሐፍ ቅዱስ ብሎ ከዘረዘራቸው ውስጥ የሚጠቀሱ ናቸው። በነገራችን ላይ ግን እሱን እንተውና ለጊዜው ማለት ነው ሀሳባቸው አሁን አንድ ደቂቃ ሰማኝና ሀሳባቸው ላይ አሁን ተረፈ ዳንኤልም አንዴ ላውራሽ ነው። እሺ ቀጥል። እሺ ግን አይዲያ አሁን እኮ እውነት ነው። ይሄን እኮ በቸርች ፋዘርሱም በተለያየ የራሳቸው ፐርስፔክሽን አላቸው። ነገር ግን ኢንዲቪጁዋል ለምንድን ነው ያልተቀበልከው ካልከኝ እነዚህ መጽሐፍቶች ለማስተዋል ሞክሬያለሁ የሆነ ዓመታት ላይ። ከዛ ሳይ ኮምፓራቲቭሊ ሳያቸው ልክ እንደ ስክሪፕቸር ማለት እዚህ 39 መጽሐፍ ቅዱስና 27ቱ እንደመቀበለው አይነት ይዘትና አቅም የላቸውም። ለምሳሌ ዳንኤልን ተረፈ ዳንኤል ላይ ዳንኤል በአንበሳ ጉድጓዱ 7 ቀን እንደቆየ ከዛ ባለፈ የሰው ልጅ ቁመት ወደ 1 ሺህ እንደሚያክል ምናምን ተረቶች ይናገራል። እንዴት ከዳንኤል ተረፈ ብዬ ሳስብ እግዚአብሔር በዳንኤል መናገር ቢፈልግ ዳንኤል በነበረበት ዘመን 12 መጽሐፍ ምዕራፍ ያለው መጽሐፍ ጽፎልናል። ከሱ ተርፎ ዳንኤል ከተነሳ ከብዙ ዓመት በኋላ ተነስቶ ዩሴ ያለህ እንደዛ የተረፈ ኤርሚያስም ሲመጣ ኤርሚያስ ከተነሳ ከብዙ ዓመት በኋላ ተርፎ ብሎ ሲመጣ፣ ኧረ ተርፎ ያለው ማን ነው እንዴ? ተርፎ ያላችሁት እኮ እናንተ ናችሁ። ወይም ደግሞ በተለምዶ የዕብራውያን መጽሐፍ ላይ ወይም የአይሁዳውያን መጽሐፍ ላይ እነሱ በኋላ ላይ የመጡት ማለት ነው። ያንን ክፍል ስላላካተቱት የእነሱ ዛናን ታሪክ ምናምን አይደለም የምትለኝ፣ የድራጎኑ ምናምን ታሪክ አይደለም የምትለኝ፣ የእነሱ ስናን እንዴት አድርጎ ምንድነው ይሄ የድራጎኑ እንትን እንዳለው ምናምን የሚያሳዩ ታሪኮችን እነሱ እኮ አብረው ያሉ ናቸው። እናንተ ቆርጣችሁ ትታችኋቸው ነው ብለን እኮ እየከሰስናችሁ። አሁን አንተ ደግሞ ፕሪሰፖዝ አድርጌ የተነሳው ይሄኛው ኦልሬዲ አንዴ ተጽፏል በኋላ ላይ ነው የተጨመረው ከሆነ ሰዓት በኋላ እያልክ ነው እንዴ? ለሱ ምንድን ነው ማስረጃ? እንደዚህ ከሆነ አይ ቆይ ቃሉ ላይ ብቻ ማስረጃ አለ። ቆይ ተረፈ የሚባለው እኮ አልኩህ እኮ ከዚህ አሁን ላይ ያሉ አይሁዳውያን ከሚይዙት የተለየ ስለሆነ ነው። እናንተ ደግሞ
ከጥንትም ጀምሮ የመጣውን አይደለም የያዛችሁት። ከጥንትም ጀምሮ ያለው በቃ የሰባ ሊቃናቱ ትርጓሜ ላይ እንዳለው ሙሉን የትንቢተ ዳንኤልን የያዘ ነው። ሰባ ሊቃናት ትርጓሜ እኮ አስቀድሞ እኮ የክርስቲያኖች አልነበርም፣ የአይሁዳውያን የራሳቸው እኮ የሰባ ሊቃናት ትርጓሜ የግሪኩ ማለት ነው። በግሪኩ ላይ ሙሉ መጽሐፉ አለ፣ ሙሉ አለ። ከፈለክ አውጥቼ ላሳየህ፣ የብሬንተንስን ማለት ነው ወደ እንግሊዝኛ የተረጎመው። ይሄ የ2000 እትሙም የብሉይ ኪዳኑ መጽሐፍ ከሰባ ሊቃናት እንደተተረጎመ የመጽሐፍ ቅዱስ ማህበሩ የኢትዮጵያ መጽሐፍ ቅዱስ ማህበር ማለት ነው እዛ ሀገር ግልጽ አድርጎታል። ግን ከግሪክ ሰባ ሊቃናት ብቻ ሳይሆን በእርግጥ የግዕዙም አለበት። ያም ሆነ ግን ማለት ነው ሙሉ መጽሐፉ አለ። አሁን ከዛ ውስጥ ግን ቆርጠዋል ብለን እየከሰስናቸው ነው። እኛ በታሪክ ውስጥ እኛ የተቀበልነው ይህን ሙሉን ስለሆነ አሁን እናንተ ደግሞ ቆርጠው ከጣሉት ከአይሁዳውያን ነው ሄዳችሁ እየተባበራችሁ ያላችሁት እንጂ በቤተክርስቲያን ታሪክ ውስጥ ካለው ከክርስቶስ ቤተክርስቲያን ጋር እየተባበራችሁ አይደለም። እኛ እየከሰስናችሁ ነው። ያ እዚህ ጋር ምንድን ነው ለምንድን ቆርጠው የጣሉ ሲባል ኮምፓራቲቭሊ ሲያስተያዩት መጽሐፍ እያወራ ነው ወይስ ስፔሲፊካሊ ጸሐፊው ጊዜው ተደራሹ ምናምን ክሌም አይደረግም። እነዚህ መጽሐፍት ላይ አይሰማም እንዴ? ብቻቸውን ያሉ እኮ መጽሐፍት አይደሉም። ማነው ሚኪያስ? አንድ ላይ እኮ ነው ያለው። ምንም እኮ የተለየ እኮ ብቻውን እኮ ተቆርጦ የተቀመጠ እኮ አይደለም። አንድ መጽሐፍ እኮ ነው። ኦኬ፣ እንደዛ ከሆነሽ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ላይ እንግዲህ ከ2000 በፊት በነበረው እነዚህ አሁን የምትላቸው መጽሐፍት የቱ ጋር ነበሩ? ክላሪፋ አድርገው። አሁን እሱን ላስረዳ። አሁን ቅድም ካልኩ ጋር የተያዘ ነው። የ1980 ሁለተኛ የቀኖና መጽሐፍ ተብለው የተቀመጡ ሲዘረዘሩ እነዚህ ተለይተው ተቀምጠው የለ። እንደዛ የሆነበት ምክንያት ምንድን ነው? ያኔ የብሉይ ኪዳን መጽሐፍት ሲተረጉም የ1980 ላይ ማለት ነው ከሰባው ሊቃናት አልተተረጎመም። የተተረጎመው የእናንተ ከሚተረጉሙበት ወይም ደግሞ ኖርማል ከዕብራይስጡ ማለት ነው ከዕብራይስጡ ተተረጎመ እና ግን ደግሞ የዕብራይስጡ ተረጓሚ ማለት ነው ይቅርታ የዕብራይስጡ መጽሐፍ አሁን ላይ ያለው ማለት ነው ከዋናው ማለት ወይም ደግሞ ከጥንትም ጀምሮ ከመጣው ከግሪክ ሰባ ሊቃናቱ ልዩነት አለው። ልዩነት ስላለው እዛ ጋር የሌለውን እነሱ ቆርጦ የጣሉትን ማለት ነው ለብቻው እነዚህ ግን አብሮ አሉ ብሎ ለማስቀመጥ እዛው ጋር ለብቻቸው ደግሞ ያስቀምጣቸዋል ማለት ነው። ለምን የ1980 እትሙ ትርጉሙ ቤዙ ዕብራይስጥ ስለሆነ ለዛ ተከፋፍሎ ተቀመጡ። ግን ከጥንትም ጀምሮ ግን እያልኩ ነው ከጥንትም ጀምሮ መጽሐፈ ዳንኤል ወይም ትንቢተ ዳንኤል ተብሎ ሲነገር ትንቢተ ዳንኤል ሙሉ መጽሐፍ አንድ መጽሐፍ ነው። እሱም ሙሉን ታሪክ የያዘ ነው። አለቀ። የ2000 እትሙ በትክክል ነው። በዚህ መልኩ የተቀመጠው በትክክል የተቀመጠው ይሄ ነው። ለምንድን ነው? በቃ ንገረኝ። እሺ በቃ አንድ መጽሐፍ ነው በአጭሩ ከጥንትም። እሺ ከጥንትም ካልከኝ ዳንኤል ስንት ምዕራፍ አለው? እሺ ወደ 13 ምናምን አካባቢ አይተን ቆይ አንዴ ይኸው እዚሁ ጋር ላሳየህ። እሺ የብሬንተንስንም እያነጻጸርኩኝ ያሳያለሁ። እሺ አንዴ 14 ምዕራፍ አለው። 14 ስለዚህ አሁን አንተ እንዳልከኝ 1980 ላይ ተነጣጥሎ ቁጭ ብሎ ነበረ። ከጥንትም ግን አንድ ነው የሚል አናሎጂ አመጣ። ይሄን ከታወቀ መጀመሪያውኑ ለምን አንድ ላይ አልተቀመጠም? እኔ አሁን ለዚህ አንድ ላይ ያልተቀመጠበትማ ምክንያት ሚኪያስ አንድ ላይ ያልተቀመጠበት ምክንያት የ1980 ላይ ነው። አንድ ላይ ያልተቀመጠው የ1980 መሰረት የሆነው መጽሐፍ የዕብራይስጡ ነው። ከዕብራይስጡ አንጻር አድርገው ስለጻፉ ማድረግ የሚችሉት ምንድነው? መለያየት የግድ ሆኖባቸው ነበር። ምክንያቱም የዕብራይስጡ ላይ የሌለ ግን በጥንቱ ግን እንግዲህ በምንቀበለው ዋናው መጽሐፍ ቅዱስ ላይ ግን ያለ ነገር ስለሆነ እዛ ዕብራይስጡ ላይ ባይኖርም ለብቻቸው ግን አስቀመጧቸው ማለት ነው። በዛ ምክንያት ነው። ግን ከጥንትም ግን አልኩኝ መጽሐፉ ሙሉን የያዘ ትንቢተ ዳንኤል 12 ምዕራፍ ብቻ ያለው አይደለም፣ 14 ምዕራፎች አሉት። የዘንዶ ታሪክ የዳንኤል ዘንዶን እንደገደለው ምናምን የሚያሳዩ እነዚህ ሁሉ ክፍሎች አሉበት። ከጥንትም ስትል እኮ ከጥንት ከነበረማ መጀመሪያም ዲቪዥን አያስፈልገውም ነበር ስላልነበረ ዘመናቸው ስለሚለያይ ነው። ስለዚህ አሁን አንተ የመጽሐፍ ቅዱስ እንትኑ እዚህ ላይ ጥናት አላደረክም መሰለኝ። ስለ ማጆሪቲ ቴክስት ታውቃለህ አይደል? ወይስ አንድ ነገር እዚህ ጋር ልጠይቅህ። ማዘል የነበረው ካልከኝ ተከፋፍሎ ሲቀመጡና አንድ ላይ ሲቀመጡ እንዴት ከጥንት ነበሩ ብለህ ክላሪፋይ ማድረግ ትችላለህ? ምን አልከኝ? ከጥንት የነበረ ከሆነ በዳንኤል ዘመን የተጻፈ ከሆነ እኛ ዲቪዥን አድርግ እንደለየ ነው
የዛኔ ለምን ሆኖ ከዳንኤል ጋር አልተቀመጠም? በአይሁዳውያን ስክሪፕቸር ራሱ ማለት ነው። ማን ያለው? ሰባ ሊቃናት የአይሁዳውያን ነው አይደለም? የሰባ ሊቃናት ትርጓሜ ሴፕቱአጂንት ነው። አዎ የግሪኩ የራሳቸው አይሁዳውያን ነው። በግሪኩ ላይ ሙሉ ነው የተቀመጠው እያልኩ እኮ ነው። አሁን ላይ እኮ አንተ ጋር ያለው እኮ የማዞሬቲክ ቴክስቱ ነው። ማዞሬቲክ ቴክስት የሚባለው ደግሞ አሁን እንግዲህ ሰርቫይቭ ሆኖ የምናገኘው የዕብራይስጥ መጽሐፍ የአይሁዳውያን ማለት ማዞሬቲክ ቴክስት ይባላል። በኋላ ላይ ክርስትና ከተነሳ ከ600 ዓመት ምናምን በኋላ ከ1000 ዓመት በኋላ ከ7ኛው ክፍለ ዘመን አካባቢ ጀምሮ እስከ 10 እና እስከ 11ኛው ክፍለ ዘመን ባለው ውስጥ የተዘጋጀ ነው። የተወሰኑ አናባቢዎችን በመጨመር ምናምን ዕብራይስጡ ላይ ማለት ነው። ሙሉ በሙሉ ተመሳሳይ አይደለም። ባይዙ ዕብራይስጡ ራሱ ይሄ አሁን የማዞሬቲክ ቴክስቱ ጥንት ላይ እነ ሙሴ ከጻፉበት ዕብራይስጥ ይለያል። ይህ ልክ ግዕዙ ላይ አናባቢ ተጨምሮ እንደመጣው ከፍነ ፍሬምናጦስ በኋላ ልክ እንደዛ እና አናባቢዎች ምናምን ጨማምረውበት የሆኑ ማዞሬቲዎች አሉ። እነሱ ያዘጋጁት መጽሐፍ ነው እጅህ ላይ ያለው። ስለዚህ አሁን ይሄ ዳንኤል በአንበሳ ጉድጓድ ውስጥ ያደረው ስንት ቀን ነው? አሁን እኮ ይኸውልህ እኮ ነው አንዱን ሳትይዘው ማለት ነው አየር ላይ እየፈጠነ ወደ ሌላው ትሄዳለህ። መሰረታዊውን ችግር በጣም እንደው ቀርፈን ነው ማለፍ ያለብን እንደው ከታላቅ ይቅርታ ጋር ማለት ነው። ለዚህ ለምን አትመልስልኝም አንተ? ስንት ቀን ነው እንዴ ወዳጅ? ምንም እየተግባባን አይደለም መሰለኝ እንዴ። መጽሐፈ ዳንኤል ያለውን ምዕራፍ ያለውን ይዘቱን እየነገርኩ አንተ ግን ርዕስ የቱ ጋር ነው? ዳንኤል በጉድጓድ ውስጥ ስንት ቀን ያደረው የሚለው እንዴ። በመጀመሪያ ደረጃ ይህ የዳንኤል የነሶስና ታሪክና የዘንዶ ታሪክ በኦሪጂናሉ ማኑስክሪፕት ውስጥ ወይም ደግሞ ወደ ክታባቱ ውስጥ ሲጀመር ያለ ነው ወይ? እሱን ነገር ተግባብተናል ወይ? እሱን ነገር ተማመንን ወይ? ተማምነናል ወንድሜ? ያው እኮ ለጠይቁ ምላሽ አንተ አሁን ወይ አንድ ቀን በላይ ወይ 7 ቀን እንደተለየ ለምን ይሄን እዚህ ላይ ተስማማን ወይ? እንዴ ተስማምተናል ወይ? ምኑ ላይ እየሰማኸኝ አይደለም ማለት ነው? እኔ አልነበረም ባይ ነኝ። እኔ ልክ አይሁዳውያን እንዳልከው ተርፎ እንደተቀመጠ ነው። እኔ እንደዛ ነው ማምነው። አቀላቅዬ በጣም እሱን እኮ ነው አሁን እኔ ደግሞ እያስረዳው ያለሁት እሱን ነው። የትኛውን የሆነ ሰዓት ላይ በነ ዳንኤል ሰዓት የተወሰነች ተጽፋ ማለት ነው። ከዛ በኋላ ደግሞ ቀጣይ ያለውን ሌላውን ደግሞ የሆነ ሰዓት ድረስ የተቀመጠ ወይም ደግሞ የሆነ ሰዓት ድረስ ምንድነው ክፍት ሆኖ ተቀምጦ የሆነ ሰዓት ላይ የሆነ ሰው ጽፎት ድጋሚ እኛ አምጥተን የጨመርነው አይነት ነገር አይደለም። እንዲህ አይደለም። ገና ከጀምሩ ምን ነው የምልህ። ቆይ እኔ አሁን ይኸውልህ በደንብ ስማኝና ማለት ነው። አሁን አንተ የምትጠይቃቸው ጥያቄዎች ሁሉ የሚመለሱት ምን ስትረዳ መሰለህ? የሴፕቱአጂንቱን ትርጓሜ ስትረዳው ዳንኤል ስንት ቀን አደረ ስንት ቀን አላደረም የሚለውን ለመረዳት ምንን ማወቅ ይጠይቃል ካልከኝ ሚኪ መጀመሪያ ትክክለኛው ወይም ደግሞ እንደው ተቀባይነት ሊኖሩ የሚችለው የመጽሐፈ ዳንኤል መጽሐፍ የትኛው ነው? የሰባ ሊቃናቱን ወይስ የዕብራይስጡን የሚለውን ስትረዳው ብቻ። አለበለዚያ ግን ለምሳሌ የዕብራይስጡን የማዞሬቲክ ቴክስቱን ነው ብቻ ብለህ የምትሄድ ከሆነ ብድግ አድርገህ ከማዞሬቲክ ቴክስቱ አንጻር አሁን አንተ ላይ ካለው ማለት ነው አንተ ጋር ካለው አንጻር አድርገህ አንድ ቀን ብቻ ብለህ ልትሄድ ትችላለህ። አይደለም? ትችላለህ? አትችልም? እሺ አንተስ እሱን ነው የምልህ። አይተኸዋል። ወደ ግሪኩ ሰባ ሊቃናት ስትሄድ ግን አንድ ቀን አይደለም። ስለዚህ አሁን ይህንን ነገር ግን ለማጥራት አንድ ሰማኝ አዳምጠኝ። ወደ 6 ምናምን ቀን አካባቢ አሁን ይህንን አንድ ጊዜ ሰማኝ። አሁን አይተኸዋል። አሁን ይህንን ለመረዳት እሱን እኮ ነው የምልህ። አይተኸዋል። ይህንን ጥያቄ አሁን ባልመለስልህ ይሻላል። ለምን መሰለህ መመለስ የሌለብኝ አስቀድሜ የሰባው ሊቃናቱ ምን እንደሆነ ካልተረዳሁ በስተቀር ይህን አትረዳውም። የታሪክ መዛባት አልመጣም። ለምንድን ነው ያልመጣው? የዕብራይስጡ ተሳስቶ ቢሆንስ በምን ታውቃለህ? አንድ ቀን ያለው በምን ታውቃለህ? ትክክለኛው አንተ አሁን ፕሪሰፖዝ ያደረግከው ትክክለኛው የዕብራይስጥ ሆኖ ትክክለኛው የዕብራይስጥ ሆኖ ስህተት የሆነው ግን የግሪኩ እንደሆነ አድርገህ ለማስቀመጥ የሞከርክ ነው። ግን ትክክለኛው የግሪኩ ሆኖ ስህተቱ ግን ምንድነው በዕብራይስጥ ውስጥ ያለው ቢሆንስ በምን ታውቃለህ? አንተ እሱ ቢሆንስ እኮ ነው ያልከው። ማስረጃ ለዚህ ማስረጃ እንዲሆን
አንዴ ለዚህ ማስረጃ 1980 ላይ ተለያይቶ መቀመጥ ከቻሉ አንዴ ሚኪ ለዚህ ማስረጃ እንዲሆነን ግን አልኩኝ እኔ አሁን መጀመሪያ አዊሽ አሁን አይተዋል። አሁን ወደ እነዚህ አይነት ጥያቄ ለመሄድ አስቀድመ የግሪክ ሰባ ሊቃናቱ የግሪኩን መጽሐፍና የዕብራይስጡን መጽሐፍ ለይቶ ማወቅ ይጠይቃል። እሱን ማወቅ ማለት አስፈላጊ ነው። ለዚህ ነው መጀመሪያ እዚህ ላይ እንጨርስ ያልኩ። አለበለዚያ ግን ይህንን ዝም ብለን ሸፈነ ነው ማለት ነው። ስንት ቀን ነው ወደሚለው ልክ ስናልፍ አንደኛው ቴክስት ላይ የሆነ ቀን ይጠቅስልና ሌላኛው ቴክስት ላይ የሆነ ቀን ሲጠቅስልህ በቃ የእናንተ ስህተት ቢሆን ነው ወይም የኛ ስህተት ቢሆን ነው ምናምን ብለው ወደ መጨቃጨቁ ያሳልፋል። ግን ከዛ በፊት ግን አልኩ የግሪክ ሰባ ሊቃናት መጽሐፍ የአይሁዳውያን መጽሐፍ ነው። የራሳቸው የአይሁዳውያን መጽሐፍ ሲሆን መጽሐፉ የግሪክ ነው። አሁን አንተ የምትጠቅሰው መጽሐፍ በኋላ ላይ የመጣ የማዞሬቶቹ ስራ ነው። የማዞሬቶቹ ስራ ነው። ማዞሬቲክ ቴክስት የሚባለውም ለዛ ነው። እና በዚህ በማዞሬቲክ ቴክስቱ ላይ ካለው አንጻር ከሆነ እንዳልኩ እንዲህ ተብሎ ይቀመጣል። አሁን አንተ ጋር ባለው መልኩ ማለት ነው። ግን ከጥንትም ግን በቤተክርስቲያን ውስጥም በዋናነት ጥቅም ላይ ሆኖ የምናገኘው መጽሐፍ ግን የግሪኩን ሰባ ሊቃናት ነው። በአይሁዳውያንም ግሪክ በጣም ትልቅ ቋንቋ ስለነበረ ጥንት ላይ አይሁዳውያንም ይጠቀሙበት የነበረው ጥንት ላይ ልክ ክርስትና ሲጀምር ነው። አይሁዳውያን ራሳቸው ክርስትናን ለመቃወም አስቀድሞ የክርስትናን እምነት ጀማሪና ፈጻሚ ጌታችን ኢየሱስን ሰቀሉ፣ ገደሉ፣ ተቃወሙ፣ እምቢ አሉት። ከዛ በኋላ ደግሞ በቤተክርስቲያን በኩል የሚሰጠውን ትምህርት ደግሞ መቃወም ጀመሩ። ቤተክርስቲያን አስቀድሞ የአይሁዳውያን የነበሩ መጽሐፍት ሁሉ የእርሷ መጽሐፍት ናቸው እና አሁን ላይ የእግዚአብሔር ሕዝብ ቤተክርስቲያን ስለሆነች ያ የብሉይ ኪዳን መጽሐፍት ሁሉ የቤተክርስቲያን ሆኗል እና በግሪኩ ቀጥታ እንደዛው ቀጠለች። በግሪኩ የግሪኩን መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ ቅዱስ ይዛ ማለት ነው። ግን ዕብራውያን ወይም እነዚህ አይሁዳውያን ተብሎ የሚጠሩ ማለት ነው ከዛ በኋላ ራሳቸውን አይሁዳውያን ብለው ክሌም የሚያደርጉ እነርሱ ወዲያውኑ መቃወም ጀመሩ። ከተቃወሙ ነገሮች ውስጥ አንዱ ምን እንደሆነ ታውቃለህ? ለምሳሌ ኢሳያስ 7 ላይ ድንግል ትጸንሳለች የሚለውን ድንግል አይልም ወጣት ሴት ነው የሚለው ብለው መቃወም ጀመሩ። ይህንን የሚሉት አይሁዳውያን ራሳቸው ናቸው። ለምሳሌ የአይሁዳውያንን መጽሐፍ ውስጥ ታናካቸውን አጥቼ ባየ ኢሳያስ 7 ላይ ቨርጅን አይልም፣ ያንጉመን ምናምን እንደዛ ነገር ነው የሚለው። ቨርጅን አይልም፣ ድንግል አይልም። ስለዛ ከአይሁዳውያን አንጻር ብቻ ነው የምመለከተው ካልክ እንግዲያውስ እነሆ ድንግል ትጸንሳለች ተብሎ የተነገረውንም ድንግል የሚለውንም ካዳ በል እንግዲህ ካድ ብለን እንጠይቃለን። ግን ወዲያውኑ እንደዚህ አይነት ነገሮችን ሲያነሱ እነ ሰማዕቱ ዮስትን ተነሱ። እነ ሰማዕቱ ዮስትን ጀስትን ማርትር ዲያሎግ ዊዝ ትራይፎ በተሰኘ ስራው ላይ ወይም ከትራይፎ ከተባለ አንድ የአይሁድ ባባይ የአይሁድ መምህር ጋር ባደረገው ክርክር ውስጥም እነዚህ አይነት ነገሮችን አነሳ። የለም ይሄ ኒያኒስና ቤቱ ላይ የሚለውን በማንሳት እናንተ ምንድነው የራሳችሁን መጽሐፍ አጣማችኋል፣ ቆነጻጽላችኋል ብለው ሲከሳቸው እናያለን። አይሁዳውያኖችን ራሳቸውን ማለት ነው። ስለዚህ የግሪኩን መጽሐፍ ሲያስወግዱ እናያለን። አንጠቀምም ከጥቅም ውጭ ለማድረግ ሲሞክሩ እናያለን። በኋላ ላይ ሌላ የግሪክ ትርጉምም ደግሞ ለማዘጋጀት ሲሞክሩ እናያለን። ራሳቸው አይሁዳውያን ማለት ነው። ይህን ሁሉ ነገር የነገርኩ ለምንድን ነው? ከጥንትም ጀምሮ የግሪኩ የብሉይ ኪዳን መጽሐፍ በሐዋርያት ዘመንም ሆነ ከሐዋርያት ዘመን በኋላም ባለችው ቤተክርስቲያን ውስጥም ትልቅ ቦታ የሚሰጠው ነው። መመሪያ የሆነ መጽሐፍ ቅዱስ ነው። በዚህ መመሪያ በሆነው በሐዋርያት ዘመንም እነ ጳውሎስም ሲጠቅሱ የነበሩት በነገራችን ላይ እነ ጳውሎስ ሲጠቅሱ የነበሩት የግሪክ ሰባ ሊቃናቱን እንጂ አሁን የዕብራይስጡን አልነበረም በዋናነት ማለት ነው። ለምሳሌ ዕብራውያን ምዕራፍ 10 እናውጣ አንዴ ሚኪ። ዕብራውያን ምዕራፍ 10 አውጣ ሚኪ። ድምፅ አይሰማም? ዕብራውያን 10 እሺ፣ ይሰማል። እሺ ይህ ምንድነው? ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ የሚለው ክፍል ምናምን ነገር አለ። ከየት ነው የወሰደው? ስለዚህ ክርስቶስ ወደ ዓለም መዝሙር 40 ላይ ችግር የለም። መዝሙር 40 ማለት ነው ችግር የለም። ይሄንን ግዴታ ማስታወስ ስለማይጠበቅብህ ዝም ብዬ እንትን ልበል። መዝሙር 40 ቁጥር 6 ላይ አውጣ። ስጋን አዘጋጀህልኝ ምናምን የሚለው ይሄ የሚቃጠል መስዋዕትና ስለ ኃጢአት የሚሰዋ መስዋዕት በዛ መስዋዕት ደስ አላለህ ምናምን የሚለው ክፍል ማለት ነው። ስጋን አዘጋጀህልኝ ይላል ጌታችን። የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል አይደል? እዚሁ ዕብራውያን 10 ዝቅ ብለህ ቁጥር 10 ላይ እዛው ቁጥር 10 የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ስለዚህም እንዲህ ያለውን መስዋዕት ያቀርብ ዘንድ ስጋን ግን አዘጋጀህልኝ ብሎ ሲናገር ነው ያለን። ስጋን አዘጋጀህልኝ የሚለው ታላቅ የሆነ ቃል ነው አይደለም?
ያ ነው። አሁን መዝሙረ ዳዊት ምዕራፍ 40 ላይ አውጣ 40 ቁጥር 6 ምን ይላል? መስዋዕትና ቁርባን አልፈልግም፣ ጆሮቼን ግን ከፈትክ፣ የሚቃጠል መስዋዕት። አንድ እያነበብክ ያለው በአዲሱ መደበኛ ትርጉም ነው። በሌላኛው አንብበው። ግን ይሄኛው ነው ትክክለኛው የፕሮቴስታንት ትርጓሜ አሁን ያልከው ነው። እሱ ያለው ነው። በሌላኛው መጀመሪያ በሌላኛው ይፈል። አሁን ያልከው ትክክለኛው የፕሮቴስታንት ትርጓሜ ይሄ ነው። ትክክል ነህ። ግን ሌላ ደግሞ የአማርኛ ክፍት የአማርኛ እንትን መስዋዕትና ቁርባን አልወደድክም፣ ስጋን አዘጋጀህልኝ። ምንን አዘጋጀህልኝ? ስጋን። አዎ ስጋን አዘጋጀህልኝ። አሁን እቺ ከዚህ ከሴፕቱዌጅንት ከግሪክ ሰባ ሊቃናቱ ተኮርጃ ዝም ብላ የገባች ናት እንጂ ማለት ነው። ትክክለኛው የፕሮቴስታንት ትርጉም ግን አንተ መጀመሪያ የተናገርከው የአዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም ላይ ስጋን አዘጋጀህልኝ ይላል። አይልም። እንዴ ለምን ቆረጠው? ጋዝ ጀመር ተመሳሳይ ፍቺ ነው ያለው። ምን አሁን እኮ እስቲ ስጋን አዘጋጀህልኝ የሚለውን ጳውሎስ ተጠቅሞታል። ጳውሎስ ከዚህ ከመዝሙረ ዳዊት ምዕራፍ 40 ላይ ጠቅሶ ስጋን አዘጋጀህልኝ ብሎ ሲያስቀምጥ የፕሮቴስታንቶቹ መጽሐፍ ቅዱስ ላይ ግን ጳውሎስ የጠቀሰውን ቆርጣችሁ አውጥታችሁታል። አይሁዳውያን ቆርጠው አውጥተውታል። እናንተ ደግሞ ከአይሁዳውያን ጋር አብራችሁ ቆርጣችሁ አውጥታችኋል። የእግዚአብሔርን ቃል ለምን አወጣችሁ? ያ አሁን ምንድን ነው ቀጥታ የመጣው? ጀስት እነዛን 15ቱን መጽሐፍት ለማብራራት ወደዚህ መጣ ማለት ነው። እሺ ለምን ቆርጣችሁ አወጣችሁ? ስጋን አዘጋጀህልኝ የሚለውን እንግዲህ እኔ አይደለሁም ካኖን ያደረግኩት። መስዋዕትና ቁርባን አልፈለክም፣ ጆሮን ግን ከፈትክልህ። ጆሮን ከፈትክ፣ የሚቃጠል መስዋዕትና ያጠተን መስዋዕት አልሻም። ዞሮ እነዚህ ጥቅሶች ከኢንካርኔት ጋር ምናምን የሚያያዙ አይመስልኝም። ስለዚህ አይተዋል። የእናንተ ላይማ አያያዝም ነው። ስጋን ግን አዘጋጀህልኝ ግን የሚል አለ። ለጌታ ደግሞ የጠቀሰው ይህንን ጳውሎስ ስለምንድን ነው? የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ከማለቱ በፊት ነው ስጋን አዘጋጀህልኝ የሚለው። መስዋዕት አድርጎ የሚያቀርበው ሌላን አይደለም፣ የሚቃጠል መስዋዕትን አይደለም፣ ስጋውን ራሱ መስዋዕት አድርጎ ያቀረበው። ስጋን አዘጋጀህልኝ የሚለውን ቃል ስጋን አዘጋጀህልኝ የሚለውን ቃል ለምን ቁርጣችሁ አስወጣችሁ እያልኩ ነው። እንደዛ ከሆነ እዛው ላይ ጥያቄ ልጠይቅ። ስጋን አዘጋጀህልኝ መጀመሪያ መልስ እንዴ። ስጋን አዘጋጀህልኝ የሚለውን ለምንድን ነው ቆርጣችሁ ያስወጣችሁት? እንግዲህ ነገርኩህ እኮ ከክርስቶስ ኢየሱስ ኢንካርኔሽን ጋር ምንም የሚነካካ ጉዳይ ስለሌለው ያሳብ ጋር የክርስቶስን ስጋ ከማቅረብ ጋር አይገናኝም ነው እያልከኝ ያለው? እንደዛ አይደለም። ስለ ክርስቶስ መስዋዕትነት ስለዳንበት ምስጢር እኮ ነው እየተነገረ ያለው። የዳንበትን ምስጢር ስለሆነ አንስቶ ጳውሎስ ጠቅሶ እያስረዳን ያለው የመዳናችን ምስጢር የሆነውን ይህንን ታላቅ የሆነ ምስጢር ያዘለን ቃል ቆርጣችሁ ለምን አወጣችሁ ከመጽሐፍ ቅዱስ ውስጥ? እንግዲህ ለእኔ ከኢንካርኔሽን ጋር ከክርስቶስ ተስጎ ጋር ከመስዋዕቱ ጋር ምንም ስለማይነካካ አሁን እኮ ይገናኛል አልክ። እንዲህ ከመስዋዕት ጋር አይገናኝም። ስለ መስዋዕት እኮ ነው እያወራ ያለው። ስለዚህ ወደ ዓለም ሲገባ እኮ ነው ያለው ጳውሎስ። ወደ ዓለም ሲገባ መስዋዕትንና መባን አልወደድክም እና ምን ስጋን አዘጋጀልኝ። አንዴ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ታዲያ ምን ስጋን ግን አዘጋጀህልኝ እኮ ያለው እኮ እንደዚህ እኮ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህ። ስለምንድን ነው? ስለ መስዋዕት ነው እየተወራ ያለው። ዝቅ ብለህ ቁጥር 10 ላይ እኮ ምንድን ነው የሚለው? በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ቀጥል። ይኸው እኔማ እየጠየቅኩ ነው። ምንም እኮ አላወራሁም። እኔ እኮ ጥያቄ ለምን ቆረጣችሁ አወጣችሁ ብቻ የሚል ጥያቄ እየጠየቅኩ ያለው። ስለ ሰብትዊጀንት እና ስለ ማሶሪክ ቴክስት የተወራ ነበር ከቀደም ጀምሮ። እነዚህ ምናልባት ፕሮፌት እንትን ነው አሁን የተወሰደበት መጀመሪያ አዲሱ መደበኛ ትርጉም ከየትኛው እንደተጻፈ ታውቀዋለህ ፕሮፌት? ድንገት ከይቅርታ ጋር ፕሮፌት እሰማለሁ አለው። ጋይስ አለ ትሰማለህ? ፕሮፌት አዲሱ መደበኛ ትርጉም ከየትኛው እንትን እንደተወሰደ
የምታውቀው ነገር አለ ከይቅርታ ጋር ከማሶሪክ ቴክስት አይሰማም ሲስ ስለዛ እሱን እኮ ነው የምልህ ይሰማል። ይኸውልህ እኔ ከቅድም ጀምሮ ምን አልኩ? በማሶሬቲክ ቴክስት እና በግሪክ ሰባ ሊቃናቱ መካከል ያለውን ልዩነት ማወቅ መረዳት ይጠይቃል። የስቲስ በጣም ትንበር ማወቅ መረዳት ይጠይቃል። ሐዋርያቱ ሲጠቅሱ የነበሩት የጠቀሱት በብዛት ማለት ነው፣ በብዛት የሚጠቅሱት ከግሪኩ ነው። ለምሳሌ ስጋን አዘጋጀህልኝ የሚለው ቃል የመዳናችንን ምስጢር የተሸከመ ነው። ለምን ቆረጥክ? አይ አሁን ቅድም ስጠይቀህ በምን መልኩ የጠየኩት ፕሮቴስታንቶች ለምን ቆረጣችሁ ብቻ ብዬ አይደለም የጠየኩት። አስቀድመው አይሁዳውያን ቆረጡ፣ ከአይሁዳውያን ጋር አብራችሁ እናንተም ቆረጣችሁ አልኩኝ። ቆርጣችኋል፣ ግን ከማን ጋር? ከአይሁዳውያን ጋር። ከእናንተ በፊት አይሁዳውያን የቆረጡት፣ እናንተ ደግሞ አይሁዳውያን ቆርጦ የጣሉትን እሱን ብድግ አድርጋችሁ ብቻ ይዛችሁታል። ስጋን አዘጋጀ የሚለውን ዳኒ ትስማማለህ? በፕሮፌት ሀሳብ ዳኒ ቆይ ዳኒ በራሱ ይቻላል። ዳኒ ቆይና ከፕሮፌት ይጨርስ ነው። ከዳኒ ጋር ሌላ ግጥ ነው የሚሆነው። ምን ችግር አለው? ችግር አለው? ወንድማማች ስለሆኑ ይተጋገዙ፣ ችግር የለም። ፕሮፌት ይጨርስ እኮ ነው ያልኩት። ምንድነው ችግር የምታወራው እንዴ? ችግር አለው ወይ ነው ጥያቄው። አንድ ጋይስ ተረጋጋ። አንድ ስም የምታርጎና ፒሲ አንድ የሚሰሩ ከይቅርታ ጋር እሺ፣ ቴንክ ዩ። እሺ አሁን ከዳኒ ጋር ብዙ ጊዜ ጭቅጭቅ ነው የሚሆነው፣ ግን እስቲ ለተወሰነ ደቂቃ ቢሆን ትንሽ እንሂድበት። የማዞሬቲክ ቴክስት ለምን ቆረጠው ዳኒ? ማሶሬቲክ ቴክስት እንደቆረጠው ማሳያ የሆነ ማስረጃ በታሪክ የለም። ካለ ታሳየኛለህ ማለት ነው። እሺ ላሳያ። ሳሳየህ በአጭሩ አንደኛ ይህን ነገር በደንብ ለመረዳት ማለት ነው። ጳውሎስ የዕብራውያን መልእክት ሲጽፍ በመንፈስ ቅዱስ ተነድቶ ሊጻፉ አይደለም። ኤግዛክትሊ በመንፈስ ቅዱስ ነው። አዲስ ኪዳን ላይ እንዳለ በመንፈስ ቅዱስ ተነድቶ ከጻፈ በመንፈስ ቅዱስ ሆኖ ከዕብራውያን ማነው ከመዝሙረ ዳዊት መልእክት ልክ ሲጠቅስ የጠቀሰው ስጋን አዘጋጀህልኝ የሚለውንም ቃል አብሮን የጠቀሰው። ስለዛ ኦሪጂናል ቴክስቱ ላይ የመዝሙረ ዳዊት ኦሪጂናል ቴክስቱ ላይ ስጋን አዘጋጀህልኝ የሚል ቃል እንዳለ 100% እርግጠኛ መሆኑ እንችላለን። ምክንያቱም ጳውሎስ ከራሱ ዝም ብሎ እንደዚሁ ብቻ እየጠቀሰ ሳይሆን መንፈስ ቅዱስን ጋይድ ያደርገዋል፣ ይጠብቀዋል ከስተት ብለን ስለምናምን ጽሁፍ በተለይ እንግዲህ መጽሐፉ ምንም ስተት የለበትም ብለህ የምታምን ከሆነ ማለት ነው። ስለዚህ አሁን ኦሪጂናል መጽሐፉ ላይ ጳውሎስ ጠቅሶታልና ኦሪጂናል መጽሐፉ ላይ ስጋን አዘጋጀህልኝ የሚል አለ። ማዞሪ ቴክስቱ ለምን ቆረጠው? እኛ የምንከተለው እንትን ማሶሬቲክ የሂብሩ ስለሆነ ዊዝ ኮንሰልቴሽን ኦፍ ሴፕትዋጀንት ነው። ሴፕትዋጀንትን ኮንሰልት እናደርጋለን። ማሶሬቲክንም ሁለቱንም ዋና ቤዛችን የዕብራውያን ቴክስት ነው። ስለዚህ የዕብራውያን የአይሁዳውያኖቹ ቴክስት እንደዛ ስለሚልና ሜጀር በሆነ ዶክትሪናል ኢሹ ላይ ለውጥም የሚያመጣ አይደለም። ልክ ጳውሎስ የጻፈውን በስነስርዓት ተጽፏል። ይሄ ብሉይ ኪዳን ላይ ነው ያለውና እንደዛ ተተርጉሟል። ትርጉሙም ደግሞ ስጋን አዘጋጀህልኝ የሚለውን የምንረዳው ጆሮዬን ከፈትክልኝ በሚለው ወደ እንድታዘዝህ አደረከኝ የሚልም ስለሆነ ሁለቱንም ቴክስት ነው የምንጠቀመው። ግልጽ ከሆነ የለም ጆሮችን ከፈትክልኝ ብሎ የጠቀሰ አንድ እስቲ ሐዋርያ አምጣ። ስጋን አዘጋጀህልኝ ነው የሚለው። ስጋን አዘጋጀህልኝ የሚለው ቃል የተጠቀሰው ደግሞ ከምን አንጻር ነው? እዛው ጋር መስዋዕትን ስለማቅረብ ሲነገር ነው። ዕብራውያን ምዕራፍ 10 ቁጥር 5 ላይ ካላነበብከው እኔ ላንብብልህ። ዕብራውያን ምዕራፍ 10 ቁጥር 5 ላይ ወደ ዓለም ሲገባ ይልና መስዋዕትንና መባን አልወደድክም ብሎ ነው የሚጀምረው። ምንን አልወደድክም? መስዋዕትንና ምንን? መባን። ታዲያ ምን? ስጋን አዘጋጀህልኝ። ስጋን አዘጋጀህልኝ በሙሉ ይሄ ምንድነው? በሚቃጠል መስዋዕትና ስለ ኃጢአትን በሚሰዋ መስዋዕት ደስ አላለህም እንዴ? በመስዋዕቱ ደስ አላለህም? አዎ። ይሄ መስዋዕቱ መባውን አልወደድክም? አዎ። ታዲያ ምን? ስጋን አዘጋጀህልኝ። ለምንድን ነው ስጋው የተዘጋጀው? እሺ አንድ ያሹ። እሺ ለምንድን ነው ስጋው የተዘጋጀው? እዛው ጋር ቀጠል አድርጎ እኮ አስቀመጠ። ቁጥር 10 ላይ ምን ብሎ? በዚህም ፈቃድ እሺ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። መስዋዕቱ ይሄ ነው። ስጋው ስጋን አዘጋጀህልኝ የተባለው እኮ ከመስዋዕትነት ጋር የሚገናኝ ነገር ስላለ ነው። አሁን እኔ ጥያቄ
አንድና አንድ ነው። ይህ ምንድነው? ስጋን አዘጋጀህልኝ የሚለው ቃል ኦሪጂናል ቴክስቱ ላይ ካለ በደንብ አድርገህ ስማኝ ዳኒ። ስጋን አዘጋጀህልኝ የሚለው ቃል ይህ የመስዋዕትነትን ጉዳይ የያዘው ታላቅ ምስጢርን የተሸከመው ቃል ኦሪጂናል የብሉይ ኪዳን መጽሐፍ በተለይም ደግሞ በመዝሙረ ዳዊት ላይ ካለ ማዞሪቲክ ቴክስቱ ለምን ቆርጦ አወጣው ነው ጥያቄ። ጥያቄን እንዳትረሱ እናንተ። ማዞሪቲክ ቴክስቱ ለምን ቆርጦ አወጣው? እንግዲህ ቴክስቹዋል ቫሪሽን ታውቃለህ? ቴክስቹዋል ቫሪሽን ማለት ምን ማለት ነው? ቴክስቶች፣ ማንስክሪፕቶች የተለያዩ አይነት ቫሪሽኖች ይኖራሉ። በዚህን ጊዜ ቴክስቹዋል ክሪቲሲዝም ተሰርቶ በዚህ በቴክስቹዋል ክሪቲሲዝም መሰረት እንትን ይደረጋል። ለምሳሌ የሰባ ሊቃውንት ደግሞ በስነስርዓት ያላገኘው ነገር ግን ከማሶሬቲክ የተጠቀምንባቸው ቃላቶችም አሉ። ሁለቱም የሚመጋገቡ ናቸው ነው እንጂ ዋን ኦር ዲ አዘር ብለን አይደለም የምንወስደው። ሁለቱንም እንጠቀማለን። ስለዚህ ሁለቱንም እንደምንጠቀም ከተስማማን በኋላ ሴፕቱዋጀንት በስነስርዓት ያልጻፈውና ማሶሬቲክ በስነስርዓት የጻፈውን ማሳየት ስለምችል ሁለቱንም እንደ ቴክስቹዋል ቫሪዬሽን ነው የምንወስደው። እሺ፣ እንደ ቴክስቹዋል ቫሪዬሽን እንወስደዋለን የሚል ነገርን አስቀምጧል። በመጀመሪያ ደረጃ እስቲ የፕሮቴስታንቶችን የመጽሐፍ ቅዱስ ተርጓሚዎች አንደኛ አይሁዳውያን አሁን ሄደ እንዲህ ብትላቸው አይሰሙም። የለም ከየት አመጣ ቴክስቹዋል ቫሪዬሽን፣ እኛ የምንቀበለው ይህንን ነው የሚሉት። እስቲ ከአይሁዳን የታናክ መጽሐፍ ውስጥ ሁለቱን እንቀበላለን የሚላለ? በመጀመሪያ አንደኛ ጥያቄ ሁለቱን ስትል ምን ማለት ፈልገህ ነው? ሁለቱን ማለት ሴፕቱዋጀንትን አይሁዶች አይቀበሉም። እዚህ ጋር ግን አንድ ነገር እኮ ብያለሁ። ሁለቱንም አዲሱ መደበኛ ትርጉም ውስጥ አለ። ዶክትሪናል ቼንጅ አያመጣም። የለም አዲሱ መደበኛ ትርጉም ውስጥ እስቲ የታለ? የቱ ጋር ነው መዝሙረ ዳዊት ላይ እንደዛ ብሎ ያስቀመጠው? ነው ዕብራውያን ላይ ዕብራውያንም ቃል በቃል አለ። አዎ ዕብራውያን ላይ ትክክል። ዕብራውያን ላይ ሄዶ ምን አለ? ስጋን አዘጋጀህልኝ አለ። ምክንያቱም ጳውሎስ ያለውን ያስቀምጣል። ዕብራውያን ላይ ጳውሎስ ስጋን አዘጋጀህልኝ ይላል። አዎ ግን ከየት ነው የጠቀሰው? ከመዝሙረ ዳዊት። እስቲ ሄደን እንፈትሸዋ ብለን ሄደን ልክ ስንፈትሸው እዛው ራሱ የአዲስ መደበኛ ትርጉም ላይ እኮ ነው ጆሮችን ከፈትክልኝ ነው የሚለው እንጂ ስጋን አዘጋጀህልኝ አይልም። ለምን ቆረጥክ? ለምን ቆረጣችሁ? ከኔ ኮንቪንስ ሚ ይሄ ዶክትሪናል ባያዝ ነው ብለህ ኮንቪንስ ማድረግ ትችላለህ። አዲስ መደበኛ አዎ እችላለሁ። እኔ አሁን የኔን እይታ እየጠየቀኝ ከሆነ አይሁዳውያን የክርስቶስ ተቃዋሚዎች ናቸው። የክርስቶስ ተቃዋሚዎች ከመሆናቸው አንጻር ከጥንትም ጀምሮ ሲከራከሩበት ከነበሩ ነገሮች ውስጥ አንዱ ክርስቲያኖች ከብሉይ ኪዳን የእኛን ይደግፈናል ብሎ የሚጠቅሱትን ነገር እነሱ ማጣማዘዝ ስራቸው ሆኖ ተቀምጠዋል። ለምሳሌ ድንግል ትጸንሳለች ብሎ በማቴዎስ ወንጌል ምዕራፍ 1 ላይ ይሄ መልአኩ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው በነቢይ የተነገረው ቃል ተፈጸመ ብሎ የተናገረውን ማለት ነው። አሁን ክርስቲያኖች እሱን ይዘውት የለም ሰው ድንግል ትጸንሳለች የሚለውን ሄደው እነሱ ግን ድንግል አይልም ብለዋል። ሲያጣማዙ ተመልከቱ። አንድ ሁለተኛ ለምሳሌ ልክ አሁን ይህንንም ልክ በዛው መልኩ እንውሰደውና ስጋን አዘጋጀህልኝ የሚለውን ማለት ነው የጳውሎስን ንግግር የአይሁዳውያንን በየዓመቱ የሚደረገውን የሚቀርበውን ያንን ሁሉ መስዋዕት የሚያስቀር መስዋዕት ነው እና የክርስቶስ መስዋዕት የእነሱን ሁሉ አስቀርቱ። ኧረ በብሉይ ኪዳንም ስለዚህ ስለሚመጣው ፍጻሜ ስለሆኑ መስዋዕት የተዘጋጀ ምንድነው የተነገረ ነገር አለ ብለው የሚጠቅሱትን ይኸው ጳውሎስም ጠቅሶት አይተናል። ይህንንም ጥቅስ ደግሞ እነሱ አጠማዘውታል ብዬ እንድናገር ያደርገኛል። አንተ ግን አሁን እየጠየኩ ያለሁት ይህንን ታላቅ የሆነ ምስጢርን የተሸከመን ቃል ስጋን አዘጋጀህልኝ የሚለውን ታላቅ የሆነ ምስጢር የተሸከመውን ይህንን ሀረግ ቁርጥ አድርገው የጣሉበትን ምክንያት እባክህን ንገረን። አንተ የምታነሳቸው ፖይንቶች ኮምፕሬሄንሲቭ ዲስከሽን እያደረግን ስላልሆነ ፖላራይዝ እያደረግ እንዳለ ነው የምንረዳው። ሃው ምክንያቱም ስጋን አዘጋጀህልኝ የሚለውን አዲሱ መደበኛ ትርጉም የሚሆን የክርስቲያን መጽሐፍ ቅዱሶች ጳውሎስ የጻፈውን በስነስርዓት እስከጻፉ መልእክቱን በሚገባ ስለሚያስተላልፍ መጽሐፉ ደግሞ የተተረጎመው ከማሶሬቲክ ዊዝ ኮንሰልቴሽን ዊዝ ሴፕቱዋጀንት ስለሆነ መጽሐፉ ሁለቱንም ስለያዘ እንደዛ ከያዘ አይደለም ከሴፕቱዋጀንት ጋር በአንድነት ያለ ከሆነ እስቲ አሳየና። አሁን ከራስህ ከፕሮቴስታንቶች መጽሐፍ ቅዱስ እኮ አልኩ ከሴፕቱዋጀንቱ ጋር አብሮ የተተረጎመ ከሆነ ሴፕቱዋጀንት የብሉይ ኪዳን እንጂ አዲስ ኪዳን አይደለም። የብሉይ ኪዳን ብቻ ነው ሴፕቱዋጀንት እንደሚታወቀው። እንደዛ ከሆነ ዘና አሳየን። ሁለቱንም እንደምትጠቀሙ ማስረጃ አምጣ።
ማስረጃ ራስ እንደው ከራስ ቤተክርስቲያን ማሶሬቲክ ከራስ ቤተክርስቲያን ማሶሬቲክ እንደምትጠቀሙ አሳያለሁ የሚለውን ቀሪኩ ምንድነው? ሁለቱ ማስረጃውን አሳየኝ። አንድ የፕሮቴስታንት መጽሐፍ ኃያል አምላክ የሚለው ከየት ነው የመጣው? ከማሶሬቲክ ነው የመጣው ወይስ ከሴፕቱአጂንት ነው የመጣው? ይሄ ነው እንግዲህ አሁን የተጠየቀውን መመለስ አቁመ ኃያል አምላክ እንግዲህ ተመልከቱ። ምን ስናወራ እንደነበር ታውቃላችሁ። ኃያል ታየው እዛው መግቢያው ላይ እንዳስቀመጡት ከግዕዙ ከግሪኩ ከዕብራይስጡ ከሶስቱም ተደርጎ የተዘጋጀ ነው። ለምሳሌ 2000 ትሙን ካየው ስለዛ ግዕዙም አለ ግዕዙ አለ። ቫሪዬሽን ካለ ቴክስቹዋል ቫሪዬሽን ካለ ራሱ ህዳጉ ላይ ግዕዙ ግን ይህንን አይልም፣ ግሪኩ ግን ይህንን አይልም፣ ዕብራይስጡ ግን ይህንን አይልም እያለ ከታች ያስቀምጥልሃል። አንተ ያልከው አረባክ ገብቶኛል። ኢሳያስ ምዕራፍ 9 ላይ ያለው ነው አይደል? ነው አይደለም? ንገረኝ። ነው አይደለም? ኢሳያስ 9 ላይ ያለው ነው አይደለም? እየጠየቅ ያለው ኢሳያስ ምዕራፍ 9 ላይ ነው። ስለዚህ ኃያል አምላክ የሚለው ማስፈረቅ ላይ ነው። ገና ምንም ሳትል ማለት ነው። ገና ኃያል አምላክ በማለት ብቻ ምን ልጠይቅ እንደሆነ ራሱ አስቀድመን የምናውቀው ጉዳይ ላይ ያለን እኛ። ኢሳያስ 9 ላይ እንደሄድክ እኮ እርግጠኛ ሆነ። ቆይ አንዴ ተረጋ። እኮስ አዲስ ነገር አይደለም ነው ለኛ። እንደነዚህ አይነት ነገሮች ሁሉ ለኛ በጣም አዲስ አይደለም ማለት በጣም በቃ እድሜ ልካ እኮ ፖይንቴን አያስረግጥልህ። የኔን ክሌም አያስተካክልም፣ አያስረግጥም። አንዴ ስማኛ ወዳጅ፣ እኔ እያልኩ ያለሁት ለምን እንደማያስረግጥ ነገር እሺ፣ እሱን እየነገርኩ ነው። የኛን መጽሐፍ ቅዱስ ሂድና አንደኛ ግዕዙ አለ፣ ከዛን የግሪክ ሰባ ሊቃናቱ አለ፣ ዕብራይስጡ አለ። ሶስቱንም በማካከለ መልኩ የተዘጋጀው ሂድና ህዳጎቹን መግቢያውንም ደግሞ ተመልከተው። መግቢያው ላይ ምን እንደተጻፈ ህዳጎቹ ላይም ደግሞ ማለት ነው። ኢቭን በእነዚህ በሶስቱ ቋንቋዎች መካከል ቆይ አለ አልሰማም እንዲ ጋይስ ሰማለህ? እሺ እሰማለሁ። በደንብ ነው የምትሰማው፣ ግን ስጋን አዘጋጀህልኝ የሚለውን ወደዛ መለሰው። ይሄንን ዝም ብሎ እንደው ስላነሳው ብቻ ዝም ብዬ ነካ አድርጌ ልለፍ ብዬ ነው። ከሶስቱም ቋንቋ ስለተንተን ስላለ ግዕዙ ላይ ካለ ግዕዙ ላይ እንትን ባይል እንደዛ አድርገን ይሄው ታትሟል እኛ ጋር አለ እሱ። እናንተ ጋር ግን እያልኩ ነው ሁለቱንም የምትጠቀሙ ከሆነ ፒውር የሆነ የፕሮቴስታንቶች መጽሐፍ ቅዱስ ሆኖ ስጋን አዘጋጀህልኝ ያለው ማን ነው እያልኩ ነው። አሁን አፍጥነውና መልስልኝ። ሁለቱንም የሚያሳየው ነው። ይቀጥላል። በቃ ይቻላል መውረድ። መልስ ከሌለ ያለህ አማራጭ መውረድ ብቻ ነው። ውረድ። መልካም ጊዜ ይሻላል። መልስ ከሌለ እንግዲህ ልውረድ አልክ፣ ወረድክ ከታላቅ ይቅርታ ጋር ማለት ነው። እንግዲህ ይሄ የኔ ችግር አይደለም። ስለዛ ምንድን ነው ታዲያ ምንድን ነው ካልን መለስ ስንል በፕሮቴስታንቶቹ መጽሐፍ ቅዱስ ውስጥ ላሳያችሁ የእነሱን የእንግሊዝኛ ተርጓሚዎች እንደሚል የተወሰነ ይኸው ቪዲዮ ላብራላችሁ። እኔ ልውረድ ብለህ የፈጠነ ወረድክ አይደለም። እሺ ይሁን፣ ጥሩ ነው ከመጨቃጨቅ በእርግጥ በሌላ ነገር። እሺ የፕሮቴስታንቶቹ መጽሐፍ ቅዱስ በዝርዝር ስላለ ላሳያችሁ። እሺ እነዚህ ያው እንግዲህ ብዙዎቻችሁ ታውቁታላችሁ። ይህንን ሳይት በርካታ የፕሮቴስታንቶች መጽሐፍ ቅዱሶችን የያዘ ነው። አብዛኞቹ የፕሮቴስታንቶች ነው። እሺ ወደ ላይ እንሂድ። ኤንአይቪ አለ፣ ኒው ኢንተርናሽናል ቨርዥን። ይሄ አሁን ከተነበበው የምን የዚህ ምንድን ነው ስሙ የአዲሱ መደበኛ ትርጉም ከሱ ጋር እንትን ነው። ከሱ ነው መሰለኝ የተተረጉሙ ከኤንአይቪ አዲሱ መደበኛ ትርጉም ምን ይላል? በት ማይ ኢርስ ዩ ሃቭ ኦፕንድ፣ አይዛቷል ጆሮችን ከፈትክልኝ ነው የሚለው። ስጋን አዘጋጀህልኝ አይደለም። እሺ ኒው ሊቪንግ ትራንስሌሽን ዩ ሃቭ ሜድ ሚ ሊስን፣ እንድሰማ አደረከኝ ነው የሚለው። ስጋን አዘጋጀህልኝም አይልም። ጆሮዎችን ከፈትክልኝ የሚለውንም ያው በዚህ መልኩ ተርጉሞታል።
ይሁን ያው ሊትራል ስላልሆነ ችግር የለውም። አትሊስት ግን ስጋን አዘጋጀህልኝ የሚለው የለም። እንግሊሽ ስታንዳርድ ቨርዥንስ but you have given me an open ear ክፍት የሆነ ጆሮን ሰጠኸኝ። በኤሪያን ስታንዳርድ ባይብል እንዳለ በቃ ጠቅላላ እንደዚህ ነው። እነዚህ ሁሉ የምታያቸው የፕሮቴስታንቶች የመጽሐፍ ቅዱስ ትርጓሜዎች ማለት ነው። ይህን ነገር ያነሳሁት ለምንድን ነው? ይህን ሁሉ ነገር የተነሳበት ምክንያት ፕሮቴስታንት አሁን ማጆሪቴክስ ቆርጦታል። ይህንን ክፍል ታላቅ የሆነውን የመስዋዕትነት ምስጢር የያዘውን ታላቅ የሆነ ሀረግ ማለት ነው ቆርጦታል ወይም ለውጦታል። ድንግል የሚለውንም እንደለወጡት ማለት ነው። አሁን አንዴ ልፈልግላችሁ ታናክ ምን የሚል ነበር? በጌታ በፊት ላይ ነበር እኮ የጂፒኤስ ነው ምናምን የሚባል ታናክ ነበር። ይኸውና ጂፒኤስ ታናክ ፒዲኤፍ ስለሆነ ይክፈታ እንዴ። ይኸውና እሺ ይሄው እሺ ነው ይሄ አይደለም። ይሄ ባይሆን ይሄንን አንብቡት ጋይስ። ደብሊው ሾው ካሊኮት የተባለው ሰው የጻፈው ተበርናክል ሂስትሪ ኤንድ ስትራክቸር የብሉይ ኪዳን የተበርናክሉ የመቅደሱ የድንኳኒቱ አሰራር ምናምን በቃ የሆነ እንደዚህ ምሳሌዎቹ ምናምን በጣም ጸዴ ነው። ይናም ወይስ ወደዚህ እንሂድ። ታናክ ኦኬ ሄብሪው እንግሊሽ ታናክ በሄብሪውና በእንግሊዝ አንድ ላይ የያዘ ነው። እሺ ጂዊሽ ባይብል። አሁን ይህንን የቱ ጋር እንሄዳለን መሰለ? አይዛያ ላይ እንሄዳለን። አይዛያ ይኸውልህ ኢሳያስ ይኸውና 7:14 ላይ እሺ ከፍ ላድርግላችሁ። ቁጥር 14 ላይ therefore the Lord himself shall give you a sign ራሱ እግዚአብሔር ደግሞ ምን ይሰጣቸዋል? መልእክትን ይሰጣቸዋል። behold Noah the young woman shall conceive and bear a son and shall call his name Emmanuel. Look, behold አለና the young woman shall conceive ማናት የምትጸንስ አለ? the young woman see ድንግል አይደለም not the virgin ብሎ አርሳዩን የሚያስቀምጠው young woman ጌታ ከድንግል ስለተጸነሰ የምር መሲሁ እሱ ነው ተብሎ በሚብራራበት በዚህ ክፍል ላይ እነዚህ ሰዎች ምን አድርገው አስቀመጡ? አይሁዳውያን ለወጥ አድርገው the young woman አሁን ልክ እንደዚህ ሁሉ ያንን የድህነታችን ምስጢር የተሸከመውን ስጋን አዘጋጀህልኝ የሚለውን ክፍልም ጆሮችን ከፈትክልኝ ብለውታል። ከዛም ፕሮቴስታንቶቹ አብረው ከነዚህ ጋር ደግሞ ይህንን ክፍል ሲተውት እናያለን ማለት ነው። እና ይህንን ግን ያነሳውበት ምክንያት አክቹዋሊ ዋናው ርዕሱ ይህ አልነበረም። ዳንኤል ላይ ያለው ነገር ለምሳሌ ተነስቶ ስለነበረ የዳንኤልን እኔ ትንቢተ ዳንኤልን ስፈልግ አሁን እነዚህ አይሁዳውያኖቹ የቆራረጡትን የማዞሬቲክ ቴክስትን አይደለም እሱ ላይ አይደለም ዳንኤልን የምፈልገው ከጥንትም ጀምሮ የመጣውን የግሪክ ሰባ ሊቃናቱን ነው የማየው። እነ ጳውሎስ ራሱ የጠቀሱለትን ማለት ነው። ጳውሎስ ስጋን አዘጋጀህልኝ ምናምን የሚለውን የጠቀሰው ከግሪክ ሰባ ሊቃናቱ ግሪክ ሰባ ሊቃናቱ ላይ አለ፣ ማዞሬቲክ ቴክስቱ ላይ የሌለው። ስለዛ ጳውሎስ ሲጠቅስ የነበረው ከግሪክ ሰባ ሊቃናቱ ከሆነ በብዛት ማለት ነው፣ ሁሌም ላይሆን ይችላል፣ ግን በብዛት ሲጠቀሰው ከዛ ነው ከሆነ የጠቀሰው ዘን በኢየሩሳሌም ታሪክ ውስጥም በአብዛኛው ጥቅም ላይ የዋለው የግሪክ ሰባ ሊቃናቱ ከሆነ ትንቢተ ዳንኤልንም ሳይ የግሪክ ሰባ ሊቃናቱን ሂጅን ማየው የግሪክ ሰባ ሊቃናቱ ላይ ስትሄዱ ከዛ በኋላ አሁን በዚህ ደረጃ እንዲህ አሁን ካወቅን ነገርየውን ከተረዳና ከተማመንን ከዛ በኋላ ግን ጋይስ ዳንኤል በጉድጓድ ውስጥ ስንት ቀን አደረ ምናምን እያለ አሁን በተደጋጋሚ የሚነሳ ጥያቄ ነው። እኔ ስንት ቀን ነው ያደረው የሚለው ጥያቄ አይሆንብንም ማለት ያ አትሊስት ወደ ምን እናጋድላለን? ወደ ግሪክ ሰባ ሊቃናቱ እናጋድላለን ማለት ነው። ወደ ግሪክ ሰባ ሊቃናቱ እናጋድላለን እና ከዛ አንጻር እንመለከቱ ይገባል። ምናልባት ወደዚህም ደግሞ የመጣ ነው መጽሐፈ ጥበብን ለምን መጽሐፍ ቅዱስ መሆኑን ክዳችሁ መጽሐፍ አስቴርን ለምን እንደ መጽሐፍ ቅዱስ ተቀበላችሁ የሚለውን ጥያቄ ካለመመለስ የተነሳ ነው ይህን ሁሉ ንግግሮች ውስጥ የተገባው።
ለምንድነው ፕሮቴስታንቶች መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብላችሁ ቆርጣችሁ ጥላችሁ መጽሐፍ አስቴርን ግን አያነሳችሁ? ስለምንድን ነው? መጽሐፍ አስቴርን መጽሐፍ ቅዱስ ነው በማለታችሁ አልተሳሳታችሁም። ግን ምክንያቱ ምንድነው? መጽሐፍ አስቴርን አዎ ብላችሁ መጽሐፈ ጥበብን ግን መጽሐፍ ቅዱስ አይደለም ያላችሁበት ምክንያት ምንድነው? ይህንን ማስረዳት የሚችል ፕሮቴስታንት አለ? መጽሐፈ ጥበብ መጽሐፍ ቅዱስ አይደለም ያላችሁበት ምክንያት ምንድን ነው? ምክንያቱም ከጥንት ጀምሮ መጽሐፍ ቅዱስ እንደሆነ ነው የሚታወቀው፣ በጥንት የክርስቲያን አባቶችም ጭምር ማለት ነው። ለምንድን ነው ቆርጣችሁ ያወጣችሁት? አይሁዳውያን ስለቆረጡት ብቻ አብራችሁ ከአይሁዳውያን ጋር የእግዚአብሔርን ቃል አብራችሁ እየቆረጣችሁ ነው ወይስ ምንድን ነው? ከዚህ አንጻር እንመለከተው ይገባል። እናንተ ሰዎች የመጽሐፍ ቅዱስ ጉዳይ ላይ ሁሉ ነገር የተነሳው የመጽሐፍ ቅዱስ ቀኖና ጋር ምናምን በተያያዘ ነው እና እንደ ሀገሩ ሊለያይ ይችላል። የመጽሐፍት ብዛት እንደ ሀገሩ ሊለያይ ይችላል ነው። ክፍት ነው፣ አክቹዋሊ ኦፕን ነው የመጽሐፍ ቅዱስ ቀኖና ጉዳይ። በእርግጥ የመጽሐፍት ቁጥር ምናምን በቃ የዚህን አልካወራን ይበቃናል። እናንተ ሰዎች ቁርሲን ሳልበላ ሲሲያስከኝ በጣም ዛሬ በጠዋቱ በእውነት